ካሚል ሸምሱን ግለጸው ብትባል የተከበሩ ካሚል ሸምሱ እንዴት ነው የምገልጸው? የውሳኔ ሰው ነኝ። ሶሪ ቱ ዩዝ ዚስ ወርድ። ደሃ ለመሆን እንኳን ስትወስን ደሃ ነው የምትሆን። ሀብታም መሆን ከወሰን ካፕታን ትሆናለህ። አልፈራህም? የእውነት ግን እንዴት ነበር ፍርሃቱ? እስኪ ነገር ቆይ አንተ ግን በዛን ሰዓት እንደዚህ ሲሆንስ ነው በቃ ግፋ ብል እኮ መሞት ነው እላቸዋለሁ። በቃ መሞት እንደዚህ ቀላል ነው። ሰሞኑን ምናልባት ማህበራዊ ሚዲያ ላይ አይተህ ሊሆን ይችላል እና የፖለቲካ ክርክር ወቅት ነው እና ሂጃብ ያደረጉ ሰዎችን አይቶ እንዴት እነዚህ ሂጃብ ያደረጉ ሰዎች ስለ ሊብራሊዝም ያወራሉ፣ ስለ ነፃነት ያወራሉ፣ እኔ ሂጃብ የጭቆና ነው ብዬ ነው ማምን ነው ብሎ በድፍረት አንድ እንግዲህ ትምህርት የተማረ አይ ዶንት ኖ ስሙን ለመጥቀስ ራሱ የሚከብደኝ አይነት እንትን ሳነብ እኔ ብዙ እንዲህ ነገር ማናደድ ትቶኛል። ብዙ ግን በጣም የሚገርም አይነት ንግግር የተናገራል እና ፍሬ አላፈራም ማለት ነው ልፋታቸው። እነዚህ ሰዎች እኮ ለበርካታ መቶ ዓመታት እቺ ሀገር የክርስቲያን ደሴት ናት የሚለውን አምኖ ሲግቱን የነበሩ ሰዎች ናቸው። ሰላት ከተሰገደበት መሬት ይረክሳል ብሎ ሰረጩ የነበሩ ሰዎች ናቸው። ሰውነት አይፈራም ማለት ፔን ምናምን። እኛ እኮ እስር ቤቱን እኮ ከፖሊስ ጋር እኮ መሳሪያ እንትን ተኩስ ሲያስፈራራን ተኩስ እዚህ ምንድን ብለን እኮ ምንል ሰዎች ነን። በቃ በጣም ተበሳጭቼ ወንበር እየደበደብኩኝ እምባይ እንዲህ እየወረደ ስትፈልግ ቃልቴ አይደለም ግደለኝ እዚህ ያልኩት። ቃልቴ 22 ዓመት ምናምን እኔ እስካሁን ድረስ ለዲኔ ለኡማው የከፈልኩት መስዋዕት ነው። አሁን ደግሞ ለቤተሰቤ ነው የከፈልኩት። ማዕከላዊ ሰንሰለት እዚህ እጄ ላይ እንዲታስሮ አንገትን አጎንብሰ ለሰዓታት መቆየት አንገትን ያን እንዲስከን እንትን እንዲሆን ያደረገው እሱ ነው እና ግን የሰው ልጅ ትልቁ ፍራቻው የልቡ ፍራቻ። ዘመኑ የሩጫ ነው። በዚህ ኑሮና ህይወት፣ በዚያ ደግሞ ጤናና ረፍት ማጣት ከወዲያ ወዲህ በሚያራሩጠን ከባድ ወቅት የጤናችንን ጉዳይ ቅድሚያ ሰጥቶ ለሁሉም በጤና ስትቆዩ ነው የሚለን ኬርላንድ አጠቃላይ ሆስፒታል ነው። የጤና ቤት የሆነው ኬርላንድ የዘመኑ ቴክኖሎጂ ያፈራቸውን የላቁ የህክምና መሳሪያዎች በመጠቀም ያለ ሰርጀሪ የኩላሊትና የሐሞት ጠጠርን ማስወገድ፣ የነርቭና የህብለ ሰረሰር፣ የልብ፣ የአንጀትና የውስጥ ደዌ፣ ከአንገት በላይ ህክምና፣ የካንሰር፣ የአጥንትን ጨምሮ የተለያዩ የቀዶ ጥገና ህክምና፣ በኤአይ በታገዘ የፎርዲ አልትራሳውንድ፣ በዲጂታል ኤክስሬይና ፍሎሮስኮፒ፣ በባለ 1.5 ቴስላ ኤምአርአይ እና በባለ 128 ስላይስ ሲቲ ስካን ዘመናዊ መሳሪያዎች ታግዞ የተሟላ አገልግሎት በመስጠት ላይ ይገኛል። በኬርላንድ የህፃናት የማህፀንና ጽንስ የማዋለድ የድንገተኛና የጽኑ ህሙማን ህክምናና የስነ ልቦናና የማማከር አገልግሎትን ጨምሮ የኢንዶስኮፒና ኮሎኖስኮፒ አገልግሎቶችን ከተሟላ የላቦራቶሪና ፓቶሎጂ ምርመራ ጋር ያገኛሉ። ለድርጅቶች በተመጣጣኝ ዋጋ ሂዱቢ አገልግሎት እንሰጣለን። ከአየር ጤና ወደ ሰበታ በሚወስደው መንገድ አባገዳ አደባባይ አጠገብ እንገኛለን። ስልክ 0977 86 86 86 ይደውሉልን። ኬርላንድ አጠቃላይ ሆስፒታል ከማከምም በላይ። ውድ የቢልኮር ቤተሰቦች ፖድካስት ተከታታዮቻችን ዛሬ ለየት ባለ እንግዳ ብቅ ብያለሁ። ረመዳንም ነው። አይ ቲንክ ኡስታዝ ካሚል ሸምሱ ብቻ አልለውም የተከበሩ ብዙ ጊዜ የሚረሳ መባል አለበት ብዬ ማምነው በጣም የምወደው የማከብረው ወንድሜን የተከበሩ ኡስታዝ ካሚል ሸምሱን እንግዳ አድርጌ አቅርቤያለሁ። በጣም ያልተነገሩ ነገሮችንም ነካክተን በደንብ የሚገርም ቆይታ ይኖረናል ብዬ አስባለሁ። ቢልኮር ፖድካስት ሊደርሺፕ ላይ ፎከስ እያደረገ የሚሰራ ፖድካስት ነው። ኡስታዝ ካሚል ደግሞ ባለ ዘርፈ ብዙ የሊደርሺፕ አቅም ያለው ወንድማችን ነው። ከሱ ህይወት፣ ከሱ ንባብ፣ ከሱ አመለካከት፣ ከበስተጀርባ ካሉ ነገሮች ብዙ እንማራለን ብዬ ተስፋ አደርጋለሁ። ቆይታችሁ ከኛ ጋር ይሁን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን ወደ ቢልኮር እና ወደ ቢልኮር ፖድካስት አላህ ፈቅዶ በሰላም መገናኘን። እንኳን ለረመዳን አደረሰ ብዬ መጀመር ፈልጋለሁ። አመሰግናለሁ ስለጋበዛችሁን ወይም እንደኔ ዶክተር ጎዳል። ያው ብዙ ጊዜ
አላህ ያለው ነው የሚሆነውና የታሰበው በጣም ቆይቷል። ዛሬ ግን በጥሩ ሰዓት ተከበረው ረመዳን ወር ላይ በዚህ መልኩ ስለተገናኘን እኔም ደስ ብሎኛል። ይከሰዋል ብዬ አስባለሁ። አዎ ረመዳን ነው ይባዛል አይደል? አፉ ጊዜ ስለሆነ አንተ ማፍተለኛለህ ኢንሻአላህ። አፌቱ ሊላህ በደንብ ብያለሁ። ኢንሻአላህ ረመዳንም ነው ኢንሻአላህ። ባለፈው ስንገናኝ እዛ ፕሮግራም ላይ ነው አይደል ያደስ ነው። በቃ እኔማ ተዘክቷል ፋይል ብዬ ነበር። አላህ ደግሞ አረ ምን መዝጋት ነው ይከፈታል አለ። ለሁሉ ነገር የራሱ ጊዜ ስላለው ሽኩረን ስለመጣ ወደ ቢልኮር ፖድካስት እንዲህ ገና ሳልጀምረው ደስ የሚል ቆይታ አይነት ስሜት ወላሂ እየተሰማኝ የልብ ከልብ ማለት ነው። ለምንድን ነው እንደዛ ያልኩት? በአንድም ሆነ በሌላ መልኩ ማያቸው ምሰማቸው ነገሮች አሉ ስላንተ ብዙ የተደበቀ አይደለም። ብዙ ነገሮች ላይ የምትናገር ሐሳብህን የምታቀርብ የምትሳተፍ ሰው ስለሆንክ እነዛን ነገር እመለከታለሁና ለብዙ ጊዜ የነዚህ ነገር በስተጀርባ የሆነ ነገርማ ይኖረዋል። ዝም ብሎ ተአምር አይፈጠርም። የሆነ ከበጀርባ የሚገፋ ነገር ይኖራል ብዬ አስባለሁና እስኪ ወደሱ ዝርዝር ከመግባታችን በፊት ካሚል ሸምሱን ግለጸው ብትባል የተከበሩ ካሚል ሸምሱ እንዴት ነው የምትገልጸው? ብስሚላሂ ረህማን ረሂም። ካሚል ሸምሱ ከአንድ ገበሬ አባትና እናት የተወለደ ምናልባት ከዚህ ከማዕከላዊ ኢትዮጵያ ወይም ከሴንተሩ በአዲስ አበባ ማለት ትችላለህ 600 ኪሎ ሜትር ርቀት አንድ ገጠር ቀበሌ ውስጥ ሉባቦር ገጠር ቀበሌ ውስጥ የተወለደ እና ከዛ ደግሞ ህይወቱን ከሆነ ከ9-10 ዓመት በኋላ ራሱን እንዲመራ የተፈረደበት ራሱን እንደፈለክ ኑር ተብሎ የተለቀቀ ከዛ ያው ብዙ መንገዶችን ተጉዞ እዚህ የደረሰ ወደፊትም ህይወት ካለ ብዙ ለመጓዝም ያልጨረሰ ገና በጣም እና ያው ሰው ልጅ እድሜ ገደብ ስላለው እንጂ እኔ ብዙ እቅዶችና ብዙ የሚጓዝባቸው መንገዶች አሉ። መንገድ ላይ ነኝ ስቲል ብዬ ነው የማስበው። እና በእነዚህ ሂደቶች ውስጥም ደግሞ ብዙ ጣውረዶች ብዙ ቻሌንጆች በዛ ውስጥም ደግሞ ብዙ ስኬቶች ዳይቨርሲፋይድ የሆነ ህይወትን የሚመራ የኖረ በየመግለጽ ይችላል። አሮን ነው ምን ያክል እንደሚገልጽ ማለት አይ ጥሩ አንስተዋል። ግን ትንሽ ልግፍ ላስጨንቅህና ብዙ ጊዜ እንዲህ ብዬ ጠይቄ ያላክም አንተን ነው የምጠይቀው። ለምን በጣም ብዙ የተቀላቀለ ነገር ስላለ ማውጣት ስለምፈልግ ካሚል ሸምሱን ቃላቶች ሰውን አይገልጹ። ግን ካሚል ሸምሱን ሊገልጹ የሚችሉ 5 ቃላት ብቻ ስጠኝ ብለህ የካሚል ሸምሱን እሴት የስራ ባህሪ የትምህርት ማንነት ኤቭሪቲንግ የመጣባቸው 9 ዓመቱ ላይ የተጣለ ካልከው ጀምሮ አሁን ከኔ ጋር እዚህ ጋር ቁጭ ብለን እያወራንበት ካለበት ሰዓት ድረስ ያለውን ነገር ለትንሽ ሰዓት ወስደህ ሪፍሌክት አድርገህ 5 ቃላት ቢገልጹት ነው። አዎ ሲምፕል ነው። ያው ማሰብም የሚያስፈልግ ሳይሆን በመጀመሪያ ደረጃ የውሳኔ ሰው ነኝ። አዎ ሁለተኛ ባመንኩበት ነገር ላይ ምንም ነገር አልፈራም፣ አልጠራጠርም፣ አልደራደርም። አንድ ነገር ልክ ነው ብዬ ዋንስ ካመንኩበት ሰዎች ምናልባት በተለያየ መልኩ ሊገልጹ ይችላሉ። ጮካ ነው፣ ገገማ ነው፣ አይሰማም፣ እምቢተኛ ነው ብሎ በሆነ ኔጌቲቭ ሊገልጹት ይችላሉ። እኔ ነኝ ያ ነገር ነኝ። ሶስተኛ በአንድ ሰክሰስ ላይ ሳቲስፋይድ ነው የማይቆም። ከሁሉ በላይ ደግሞ ቻሌንጅን ኢንጆይ የሚያደርግ ሰው። ይሄ አድቬንቸርስ ይላሉ ሰዎች። ብዙ አድቬንቸሮች አሉ። አንዳንድ ህይወትን እንደዚህ እንደ ቁማር አስይዤ ሄድኩባቸው ነገሮችም ጭምር ስላሉ ማለት ነው። ህይወት መቼም አንድ ናት። በዛ መልኩ እንደገና ደግሞ መመራት ሳይሆን ብዙ ጊዜ መምራት ችግር አለብኝ። ችግር ነው ብዬ ነው ማስበው። መመራት ይቸግራል ይቸግረኛል ሳይሆን በቃ ፊት ላይ ነው ራሴን የማገኘው። እኔ ከትምህርት ቤት ከታች ክፍልም ጀምሬ ክፍል አለቃ
ከዛ ተማሪ ካውንስል ዩኒቨርሲቲ አሚርነት ከዛ እስከ ድምጻችን ይሰማ ከመጣ ይሄ የመሪነት እንትኔ ውስጤ ላይ አለና አዲስ ነገር ለማወቅ ለመተግበር ለመሞከር አልፈራም ሪስክ ቴከር ነኝ ሜቢ 5 ሞልቷል ሞላ እንዳልፍ እኔ ሰማራይዝ ላድርግ ይቀጥላል እንደዚህ ባይዘው ኮለን የሰራህልኝ ለዲስከሽናችን 5 ፒላር ነው የሰራህልኝ ውሳኔ ሰው ውሳኔ በጣም ኢምፖርታንት ነው ባይዘው ውሳኔ ምናልባት እሱን ላወራ እችላለሁ እያንዳንዱ ላይ መጣለው መች እንላቀቃለን እንዲህ በቃላትማ እንደዛ እንላቀቀው ከጀርባው ብዙ ነገር ይኖራል ሶ ውሳኔ የሚለው አንድ የሚገልጽ የውሳኔ ሰውነት ውሳኔ የሚለው አንድ የሚገልጽ ነው ሁለተኛ ላመንከበት ነገር መገገም አንዱ እንደውም ጓደኛህ ጋር ደውዬ እስኪ በምን ትገልጸዋለህ ስለው አረ ገገማ ነው በቃ ያመነበት ፖዚቲቭሊ ነው ያመነበት ነገር ላይ በቃ ግግም ነው የሚለውና አንተም ደገምክልኝ ባመንከበት ነገር ላይ መጽናት ወይም መገገም ሶስተኛ ስኬቶችን ማብዛት ስኬቶች ልበለው አንድ ስኬት ስለማይሆን መልቲፕል ስለሆነ ስኬቶች ላይ በጣም ማብዛት አራተኛ ኢቭን አለመቆም ስኬቶቹ ላይ ራሱ አለመቆም አለመርካት በሆነ በቃ አለመርካት አንድ ቦታ ላይ ስኬት አግኝቻለሁ ብዬ በቃ ጨርሻለሁ ብለህ አለመቆም አራተኛ ቻሌንጅ መውደድ ከነ ድፍረቱ ጭምር አይደል ድፍረትም ብለሃል አብረው ቻሌንጅ መውደድ ከነ ውሳኔም ስትወስን ኤቭሪቲንግ ድፍረቱ አለ አክቹአሊ ቻሌንጅ መውደድ እና እነዚህ ሁሉ ሲደመሩ የሚገርምህ ነገር ኢዝ ኢኳል ቱ መሪነት ነው እሷንም አልተውካትም መጨረሻ ላይ አላስቀርልህንም እኮ አላስተረፍከድን እኔ ግን እነዚህ ነገሮች በራሳቸው ያው የተለያዩ ነገሮች አንዱ ላይ ቢውልድ እያደረገ የመጣ ይመስለኛል ለምሳሌ አሁን ከመጀመሪያው ሲጀምር ለ9 አመት ላይ ተወኩ ለዚህ ሁሉ ትልቁ ነገር ግን አባትና እናቴ መነሻ ናቸው አትርሳ አልተማሩም አልቀሩም ገጠር ናቸው ነገር ግን እኛ የመራነውን ህይወት መምራት የለበትም ይሄ ልጅ ብሎ ከነሱ ላይፍ ስታይል እና ከመጡበት መንገድ እንዲወጣ አደረጉ ወዴት እንዲቀራ ወደ ዕውቀት ዓለም እንዲገባ አደረጉ ያን ሲያደርጉ የመጀመሪያ ልጃቸው ነኝ ወስዶ ጣሉኝ ማለት ነው በልጅነቴ ገና 6 አመት ሶን ቁርአን ሲጨርስ ደረስነት ወጣሁኝ እስከ 9 አመት እዛው አካባቢ ላይ ነው የወጣው 9 አመት በኋላ ከኢሉባቦር ሐረር ነው የሄድኩት ኦልሞስት ወደ 1000 በ9 አመት የ9 አመት ልጅ የ9 አመት ልጅ አሁን ልጅ አለ የ9 አመት ልጅ አካባቢ ሞልቶኛል እንዴት ነው እኔ የ9 አመት ልጅ አምነህ በታክሲ ትልካለህ አይ እኛ አክቹአሊ እኛ ያደግንበትም እኛ ልጆቻችን እያሳደግንበት ያለ ነው ወይ ልክ ነው ብዬ የማላስበው አንዱ ለዚህም ነው እና እኛ ልጆቻችን 10 11 15 አመት ሆኖ እኮ የትወጣ የትገባ ታክሲ መኪና እንዳይገጭ መንገድ እናሻገር እዛ ድረስ ምን ነው እኮ ባዘው ትውልዱን እየገደለው ያለው አንዱም ይሄ ነው ብዬ አስባለሁ በኋላ ምናልባት እናነሳው እንችላለን ደን እነሱ ምንድነው የወሰኑት ይሄን ወሰኑ ከነሱ ግን ምንድነው የተማርኩት እኔ የውሳኔ ውጤት ነኝ እኔም ውሳኔን ከዛ ኤክሰርሳይዝ ማድረግ ጀመርኩ ማለት ነው መጀመሪያ አባትና እናቴ ሲወስኑ አያቴ ጋር ይሄን ብዙ ቦታ አወራዋለሁኝና የውሳኔ ውጤት ነኝ የውሳኔ ውጤት ነኝ ያንን ደግሞ ከዛ ይሄር አባትና እናቴ ወደ ሐረር ልልኩኝ አያቴን ሰናበት ሄድኩኝ አባት የእናቴን አባት ማለት ባለ አባት ናቸው ትልቅ ባለ ሀብት ናቸውና እንዴ ይሄ ልጅ መቀለብ አቃተሽ ጠላሹ ሲጨኝ እኔ ላሳድገው እንዴ ጨከንሽበት አይነት ነገር ጨከነሽ በዚህ እድሜው ሰው ሀገር ትልኪያለሽ አልተለመደም ብዙምና እናቴ ግን ሲፈልግ በአላህ መንገድ በእውቀት መንገድ ይሙት ሲፈልግ ዳብላ አለች አባቴም በተመሳሳይ መልኩ ማለት ነውና ግን ከዛ በኋላ ወጣሁኝ ከቤት ወጣው አልተመለስኩም እስከ ዛሬ ለዚያራ ነው ሄደው ማለት ነው ይሄ ምን አድርገዋል ጥገኝነት በህይወት ዘመኔ በማንም ሰው ላይ ጥገኝነት ኖሮኝ አያውቅም ማለት ነው ሰው ከአባት ከናቱ ከወጣ ዋናው ጥገኝነት ዘመድ ጋር አልሄድኩም ማቆ ሰው ጋር አልሄድኩም ማቆ ሀገር አልሄድኩም ከዛ በኋላ ተቆረጠ ማለት ነው ሀይቃ ራሴን ከዛ ጋር ማመሳሰሉ ብዙም ድፍረት ነው የሚሆነው የሚመጣንም አይደለም ለማስተማር ስለሆነ እንጂ ለምንድነው አላህ ነብዩን በልጅነት እናት አባታቸውን ገና ሳይወለዱ ለምን ወሰደባቸው እናታቸው በ6 አመት ይያሉ ለምን ወሰደባቸው በጣም የሚወድ የሚያከብራቸው አብዱል ሙጠሊብን ለምንድነው አላህ የወሰደባቸው አቡ ጣሊብን ለምንድነው የወሰደባቸው ያ ሁሉ መከራ ሳያበቃ ብለህ ስታስብ
አላህ የራሱ ህክማ አለው ማለት ነው። በቃ ከምድር ላይ ከምንጠለጠሉበት ማንኛውም ነገር እንዲቆረጡ ሰው ላይ ምንጠለጠልበት ሲስተም ላይ የሆነ ሰው ላይ ምናምን ላይ መንጠልጠሉን ሲያቆም ማለት ነው ውስጥ ያለው ኤነርጂው ይወጣል። ሁላችንም እኮ ኤነርጂ አለን፣ የተሰጠን አቅም አለን። ፈጣሪ ዝም ብሎ አላመጣንም። ምንም አይነት ሰው ኢቭን እንኳን አንዳንድ ቦታ ላይ የሆነ ጥረት ያለባቸው የአካል ምናምን ብለህ ብትል እንኳን ያ ፓርት ቢጎል ሌላ ያንን የሚያካክስ ሰጥቷቸዋል። ለምሳሌ እግር የነሳውን የሆነ ቦታ ላይ ያንን ደብል የሚያደርግ ሰጥቶታል። አይን የነሳውን ያንን ትሪፕል እንዲያደርግ የሆነ ነገር አቅም ሰጥቶታል ፈጣሪ። ገብቶሃል አይደል? የሆነ ነገር ሲከለክለው ግን አክሰስ ማድረጉ ላይ ነው፣ ያንን ነገር ማውጣቱ ላይ ነው ማለት ነው። እና ሰው ልጅን በጣም እንደ ጥገኝነት የሚገል ፖቴንሻሉን የሚገል አቅሙን የሚገል ተሰጥኦን የሚገል ነገር የለም። እኔ መጀመሪያ አንዱ እሱ ነው ብዬ ነው የማስበው። እነሱ ለዛ ትልቅ አስተዋጽኦ አላቸው። ከዛ በኋላ በቃ እኔ ለመወሰን ምንም አይቸግረኝም። እነሱ ያኔ አንተ ላይ ውሳኔ አሳለፉ። አንተ የመጀመሪያ ውሳኔ ወሰንኩ የምትለው ከዛ በኋላ በራስህ በጣም ብዙ ነው። ለምሳሌ አሁን አባቴ ገና የሆነ ጊዜ መቱ ላይ ያለውን ከደረስነት ሀያቱ መጥቼ ያው ልጅነቱ በጣም ስላለ 4 ዓመት ቀራት ቀርቼ መጥቼ 10 ምናምን ዓመት ገና ገብቻለሁ። 12 13 ዓመት አካባቢ ነው። በጣም በጠብጥ ነበር፣ ረብሽ ነበር። ትምህርት ቤት አስገብቶኝ ልጆች ፈነክታለሁ እና በቃ በጠብጥ አንድ ጊዜ 3 ምርጫ ሰጠኝባት። ከኔ በላይ ትልልቅ ልጆችን አልፈራም። አንዱን ትልቅ ልጅ ጥዬው በድንጋይ ጭንቅላቱን ፈንክቼ ደሙ እንዲ እንትን ብሎ። ስንት ዓመት ላይ ነው? አይ ቲንክ 12 ዓመት እንደዚህ አካባቢ ላይ እና ከዛ አባቴ በቃ አስቸገርኩት። ጣላሉ፣ ረብሻለሁ። በዚህ ልጆች ብዙ ጊዜ የሚረብሹ ልጆችን እንሰብራቸዋለን። የሚረብሽ ልጅ፣ የሚበጥብጥ ልጅ፣ የሚጣላ የሚደባደብ ልጅ የሆነ ነገር አለው። የሆነ ያ ነገር በትክክል ለሆነ ነገር ሊውል ቢችል እየተዘጋጀ ነው፣ ካልቀጨ ነው ይሄ ልጅ በቃ ብለን ካላለ። እኔ ብዙ እኔን ለመቅጨት የተሞከረ ብዙ ነገር አለ፣ ግን አባቴ እንደዛ አላደረገም። መጣና 3 ምርጫ ነው የምሰጥህ አለኝ። አንደኛ ከኔ ጋር ከዚህ በኋላ እንድትወጣ ሄደ ምናምን ተመልሰ መተ እንዲህ ያስቸገርክ ነው ያለው፣ ከሰው ያጣላኝ ነው ያለው፣ መተ ግብርና ትገባና ከኔ ጋር ታርሳለህ አለ። ሁለተኛ ወደ ነበርክበት ወደ ቅራት ወደ ሐረር ወደ ገጠሩ ትመለስና እዛው ቅራትን ትቀጥላለህ አለ። ሶስተኛ እኔ አካዳሚክ ትምህርቱን መማር አለብኝ ብለህ ትምህርት ጀምረሃል፣ አደብ ይዘህ በስርዓት ትምህርትን ትቀጥላለህ አለ። የ2 ሰዓት መንገድ በእግር እየተጓዝን ነው የምናወራው። ከሚሴ ከተወለድኩባት መንደር ወደ መጥቶ ነው የምንመጣው። ኮች እያደረገህ ነው ማለት ነው። በደንብ አድርጎ መልስ ስጠኝ ይለኛል። ያሰብኩበት ነው ዳር በጣም መጨረሻ አካባቢ ላይ አሰብኩት ሁሉንም። ደረስነት ህይወቱ ብቻውን የትም እንደማይደርስ በዛ ዘመን ተረድቻለሁ። አካዳሚክ መቀላቀል አለብኝ፣ ቁርአን ማህፈዝ አለብኝ፣ የከተማ ህይወትን በቃ መልመድ አለብኝ። ወደ ገጠር ከተመለስኩማ በቃ ዜሮ ነው ይሄ መጥፋት ነው። ወደዛ ወደ ደረስነት ወደ ሐረር ወደ ዒልሙ መመለስን በራሱ ሌላ የሚያስከፍለኝ ከማስበው ሆናለሁ ብዬ ደርስበታለሁ ብዬ ከማስበው ነገር የሆነ ግማሽ መንገድ ላይ እንደሚያስቀረኝ አሰብኩና መጨረሻ ላይ በቃ መልስ ስጠኝ ይለኛል። ስንት ዓመት ነው? አይ ቲንክ 12 ዓመት እንደዛ አካባቢ ነው። ቻሌንጅ አረጋግጥ እሱ ራሱ አሁን ያኔ ድሮ ወስኖ ሂድ ነበር ያለ። አሁን ደግሞ አንተም ሱራያ የውሳኔ አካል አደረገኝ። አሁን በቃ ገብቶሃል አይደል? ኢቭን እዛ ወሰንኩኝ፣ እማራለሁ አልኩት። ትምህርቱን ተበልሼ እማራለሁ አልኩት። የመጀመሪያ ህይወቴ ላይ ህይወቴን መስመር ቀየረ ብዬ ከማስበው ውሳኔዎች ውስጥ አንዱ የመጀመሪያ እሱ ነው። ከዛ በኋላ ብዙ ውሳኔ አለ። ምን አልከኝ መሰለ? የወደፊቱን ሳስብ ለወደፊቱ መሆን ለምፈልገው ነገር ብለህ ነበር። እዛ ጋር ረጅም ሰዓት የወሰደብህ ምን ነበር የምታስበው? እኔ ወላሂ አስታውሰዋል? አዎ በደንብ። ምንድነው መሰለ እዚህ ሀገር ላይ አንድ በቃ ሚና ያለው ሰው መሆን ነበር የምፈልገው። እንደ ሀገር እንደ ኢትዮጵያ ሚና ያለው ሰው ኢቭን ዱዓ ሳደርግ ራሱ እዚህ ሀገር ላይ ሚና ያለው ሰው አድርግኝ ብዬ ነበር ዱዓ ሳደርግ ነበር። በዛ እድሜ ወላሂ በዛ እድሜ ማለት ገጠር ውስጥ ደረሳ ሆኜ ሚና ያለው ሰው አያለው ከኔ ዙሪያ ያሉ ደረሶችም ጭምርና በቃ ሊደር መሪ መሆን ዲንን ማገልገል
ይሄ ኡማው ላይ የሚደርሱ እንትን ጭቆናዎችን በተወሰነ ደረጃ መቀነስ ሰምታል ያኔ በዛም በደንብ ታውቃለህ በተወሰነ ደረጃ እንደመጥቼ በራሴ ላይ ከመድረሳቸው በፊት እዚህ ሀገር ያሉ ሙስሊሞች እንደሚበደሉ መብታቸው እንደማይከበርላቸው እኩል ትሪት እንደማይደረጉ ሰማለሁ አልፎ አልፎም ደረስነት ህይወት ላይ ያጋጥሙናል ፖሊስ ይመጣና መታወቂያ አምጡ ከየት ነው የመጣችሁት አንዳንዱን ሰው ወስዶ ከደረሳ መካከልም ማሰርም ማንነቱ የማይታወቅ ደረሳ ቀለባቸው ብለው ቀላቢዎችን እንዲህ የሆኑ ነገሮች እንደው ብዙ የዛኔ ያክል ግንዛቤ ባይኖርም አያለውና ያንን አስባለሁ ያን ሳስብ ገጠር ገገባው ዛል ደርስም ወደ ደረስነት ህይወት ከተመለስኩም ዛል ደርስም አንድ ጥያቄ ልጠይቅ እሺ ብዙ ደረሳ ሰው ሲሆን መቼም የሚያስበው በደረሳነቱ ቀጥሎ ሸኽ መሆን አይደለ ኮመኑ ምንድነው አንድ ደረሳ ሆነ እኔ ኡደት ነው ምንድነው የሚያስበው አንድ ኡደት አለው ከዛ አይወጣም ኦኬ ምንድነው ያው ደረሶች እንዳይቀየሙኝ ቻሊ ስኮመን እኔም ደረሳ ስለነበርኩ ባወራ የራሴን ነው ማወራው እኔ በመሃል ገታውት ለዚህ ነው ደረሳ ትሆናለህ ሙክተሰር ትንሽ ክታቦችን ከታች ትጀምራለህ ትቀራለህ ላይኖቹ ብዙ ናቸው ፍቅህ ላይን ከሆነ ሰፊና ትቀራለህ ከዛ በኋላ ሹጃ ትቀራለህ ባፈጥር ትቀራለህ ዑምዳ ትቀራለህ እንዲህ ያልክ ላይ ድረስ ትሄዳለህ በናሁ ኮርሱም ከሄድክም እንደዚሁ በሉጋ ከሆነ በሐዲስም ከሆነ ከ40 ትቀራለህ ሪያድ الصالحين تجريد الصحيح مسلم بخاري ابو داود سنن ستال አይደል አቡ ዳውድ ትርሚዚ ነሳኢ ኢብኑ ማጃ ሙወጣ ትቀራለህ ከዛ በኋላ ምንም ታረጋው ሂደህ አንድ ሐለቃ ደሞ ትይዝና ታስቀራለህ አንተ ደሞ አስተማሪ ትሆናለህ ኡስታዝ ትሆናለህ ያኛው ይመጣና ካንተ ይቀራል እንደዚህ ያደርጋል ይሄ ምንድነው ማለት ነው መቅራት ማስቀራት ይሄው ነው የሚሆነው ከዛ ሰርክል አይወጣም አንተ ያ ሰርክል ለሞታት እኔ እስር ነው ብዬ ነው ማሰበው ኦኬ ኢቭን ደግሞ በኋላ በጣም ብዙ እየገባኝ የመጣው ብዙ ሀገራችን ላይ ይሄ የዕልሙ መጠበቁ ብዙ ቻሌንጁ ያመቀራቱ እንዳለ ሆኖ ዕልሙ የሚቀራው ዓሊም መሆን ከዛ ዳዒ መሆን ያንን ነገር ወደ ሰው ልጅ ህይወት ውስጥ የማምጣት ወደ ሰውየውም ህይወት የማምጣት ራሱ ብዙ ፎከስ አይደረግም ደረሳ ሆነ እኮ ስለ ሱና ሰላት ታወራለህ እንጂ አሰላሙ አለይኩም ሰላም ተባለ ክታብ ቀርተህ ከፍተህ ቶሎ ወደ ቀራቱ ነው የምትገባው ሰላት ለይል ብዙ ኤክሰርሳይዝ አይደረግም ሞር ፎር ዘ ሴክ ኦፍ ቅራት እንጂ የሚቀራው ነገር የሰው ህይወትን ለመቀየር ነው የሚባለው ነገር ብዙ በሚሽን አይደለም ወይም ተርቢያ ለመስጠት ፐርፐዝ አይደለም እውቀት ነው ክታቡ ግን የሚነግር ብዙ ነገር ነው ስለ እርሻት ትማራለህ ስለ ቢዝነስ ትማራለህ ትራንዛክሽን ሊደርሺፑን ስለ ዳኝነቱ ህግ አወጣጡ በጣም ብዙ ነገር ትማራለህ ግን ወደ ህይወት አይቀየርም እኔ ያን ህይወት ለዛ ነው በዛ መልኩ መሄድ ያልፈለኩት ማለት ነው የሰው ልጅ ህይወትን ቀርተ አንተም ደረሳ ትቀራለህ ክታቡን ትጨርሳለህ የሆነ ደረሳ ታስቀራለህ የሆነ ደረሳ ካንተ ይወጣል ሄዶ እሱም የሆነ ደረሶችን ያስቀራል ይሄ አይደለም የዕልሙ ዓላማ ዕልሙ ዓላማ ሰው ልጅ ህይወት ላይ የሆነ ኢምፓክት ያለው ነገርን መስራት ነውና በዛ ነው ስለዚህ ያ መስመር እዛ ያደርሰኝም ብለህ ስላሰብክ ትምህርት መቀላቀል አለብኝ ውስጤ ላይ ያለው ይሄ ሊደርሺፑ ፍላጎት የመምራት ፍላጎት እነዚህ ነገሮችን ካልቀላቀለ ዙሪያ ላይ ኡማው ላይ የሚደርሱ ነገሮችን መቀየር የሚችለው በዛ መንገድ ብቻ ነው ብዬ ስለማላስብ ነው ኢቭን ከዛ ምንድነው የሆነ መሰለ ከደረስነት መጣው የተወሰነ ትምህርት ጀመርኩኝ አንደኛ ክፍል ገባው ወደ 3 አለፍኩ ከ3 ወደ 4 ዘልዬ ማለት ነው አራተኛ እዛው ባቦር አራተኛ ክፍል ላይ አቆምኩኝና የህፍዝ መርከዝ ገባሁ 2 አመት መጣው 8 ወር ውስጥ ቁርአን አፍዤ ጨረስኩኝ ደን ከዛ በኋላ እንደጨረሰን መርከዙ ሲያመጣን ቁርአን ሐሳፍዞን 2 አመት ዒልም አስቀርቶን ወደ ሰፈራችን ሄደን ተመልሰን እንድናስቀራ ነው ሚሽን ዋነኛው ኦኬ እኔ ግን የተወሰኑ ከኔ ጋር ነበሩት ልጆችን አሳመጽኩኝና በዚህ እድሜ ሄደን ማን ነው የሚሰማ ኦኬ ልጅ ነን ምንም ቅራቱ ቢኖር ዒልሙ ቢኖር ህፍዙ ቢኖር እና ሰው አይሰማንም ስለዚህ ምንድነው ትምህርት መማር አለብን አትማሩ ምንማር በጣም ብዙ ጭቅጭቅ ብዙ ክርክር ነበር 19 ተማሪዎች ብቻ ነበርን የመጀመሪያው ባች ነበርን ማለት ነው መርከዘ አንሳር ላይና ረጴ ትምህርት ቤት እዚህ ካራቆር አካባቢ 6ኛ ክፍል ደግሞ ከ4 6 ደግሞ ዘልዬ ገባሁ
ገብቷል ብዙ ነው የዘለልኩት በመሃል ተከትና ታካክሰዋለሁ ማለት ነው ታካክሰዋለሁ ገባን ከገባን በኋላ በስተማሪ ነበር እና ከዛ ቀን እዛ ትምህርት ቤት እንማራለን ፈረቃ ስለነበር ድሮ እስከ 6 ሰዓት ነው ከሰዓት ደግሞ መጣላ አስቀራለሁ እዛው ኢማም ሆንኩኝ ኃላፊነት ወሰድኩ ማለት ነው ከማን ነው የምትኖር የነበረው እዛው መርከዝ ውስጥ ነው ምን ኖር የነበረው መጀመሪያ አካባቢ ላይ ከዛ በኋላ ኢማሙኝ ትምህርትን በራሴ ሲቀጥል ደግሞ እነሱ ትምህርቱን ሁኔታ አመት ካስተማሩን በኋላ ራሳቸውን ቻሉ ብሎ በተኑ እኔና አንድ ልጅ ሁለት ሆነን እዛው መስጂድ ሰቅለን ማለት ነው ኢማምነት እዛው መስቀል ትምህርት ቤት ብቻ ነው እናንተ ያመናቀው ለካ መስጊድ ተሰቅሎ ከ19 ፋዞች አየር ጤና መስጊድ ይመስለኛል አይደል ከ19 ተማሪዎች ሁለታችን በህፍዙ የተሻለ ስኮር በማድረግ ኢትዮጵያ ውስጥ ውድድር አድርገን አንደኛ ወጣን ከዛ ኢትዮጵያን ወክለን ወደ ሳዑዲ ሄደን 1419ኛ የዓለም የቁርአን ውድድር ላይ ተሳተፈን ከዛ መተን እዛው ኢማሙን 150 ብር እየተከፈለን 150 ብር ብዙ ነው አንዳንድ የመጀመሪያ ገቢ እሱ ነው መጀመሪያ ገቢ ከዛ በኋላ እሷን እንትን ያደረገን ደሞዟ ትንሽ ወደ 400 አደገች ቤት ተከራይቼ ወጣሁ ቤት በ150 ብር ቤት ተከራይቼ ወጣሁኝ የቀረውን በቃ በደንብ እነትም ተጣልኩ ያልከው ነገር በቃ በደንብ ተጠቅመዋል ማለት ነው በጣም እንዴ እኔ ለራሴ መጀመሪያ አካባቢ ላይ ቤት ተከራይቼ ሲወጣ ለራሴ ነበር ሽሮ የሚሰራው ወጥ የሚሰራው ዳቦን ገዛለሁኝ ለራሴ ነው ሁሉ ነገር ማደርገው ሰዎች ይሄ ውሳኔ የሚባለውን ነገር ቀለል አድርጎ ያዩታልና በጣም ትልቅ የህይወት መስመር እንደሆነ አንዴ የሆነ ሀገራቶች ወጣቶች ስልጠና ስጥልኝ ያሉኝና ከኢትዮጵያ ተመረጥኩና ምን ስል ውሳኔ ዲሲዥን ሜኪንግ ላይ ያሉኝ እኔ ከዛ በፊት ሰጥቼም አላቅም ሐቂቃ ብዙ ስልጠና ሰጥቻለሁ እዚህ መሰጣለሁ ዲሲዥን ሜኪንግ ያሉኝና አላንተ ነበር አይተክ መስጠት የነበረብኝ ግን ምን አረኩ መሰለ ከዛ እስኪ ቆይ ከማንበቤ በፊት ስለ ዲሲዥን ምንድነው ብዬ በደንብ ማሰብ ጀመርኩኝ እና ሳይው ለካ ህይወቴ ተቅላላ አሁን ያለሁበት ነገር ለካ ዲሲዥን ኃይለኛ እና አልኩና ይሄማ የኔ ስልጠና ነው እንደውም አልኩና የተወሰናን ብቤ አዘጋጅቼ የመጀመሪያው ስላይድ ላይ ምን እንደሚል ታውቃለህ I'm a product of my decision thank you በቃ እኔ ለካ ሳላውቀው እንደዚህ ራሴን እንዳውቅ ያደረገኝ ለካ እያንዳንዱ የወሰንኳቸው ውሳኔዎች ውጤት ነኝ በቃ ኮንክሉድ በእርግጠኝነት እንዳለ ላንድ ማርኮችን ሳያቸው እነዛ ውሳኔዎች ናቸው እና ለሊደርሺፕም በለው ለምደርስበት ቦታ ብቻ አይደል እኔ ልንገር እዚህ ላይ አንተም እንዳልከው እኔም አንድ ቦታ ላይ ስልጠና ስጥ ብሎ ጠሩኝ እነሱ ግን አንዳንተ መርጦ አልተነገሩኝም ፈለከው ርዕሰ ጉዳይ ላይ ስሉኝ ውሳኔ ዋው አንተ አውቀዋል በጀመራ ለምን ብትለኝ ድህነት አንድ ሰው ሶሪ ቱ ዩዝ ዚስ ወርድ ደሃ ለመሆን እንኳን ስትወስን ደሃ ነው የምትሆነው ሀብታም መሆን ከወሰንክ ሀብታም ትሆናለህ ዓለም መሆን ከወሰንክ ዓለም ትሆናለህ በጣም ብዙ ሰዎች ለኋላ ቀርነት ለማየምነት ችግር ውስጥ የሚዳክሩት ውሳኔ ስለሚፈሩ ነው ካሉበት ሰርክል ወስኖ ባለመውጣት ህይወታችንን ማተር የሚያደርግ ለእድገታችን ለውድቀታችን ለመነሳታችን ለማግኘታችን ለማጣታችን ትልቁ ሚና የሚጫወተው ውሳኔ ነው በተሰመረልህ መስመር ብቻ የምትሄድ ከሆንክ ሰዎች በሚጓዙበት ብቻ ላይ የምትጓዝ ከሆንክ የት መደርስም የሆነ ቦታ ላይ ሰዎች እኮ ወስነው ነው እዛ ቦታ ላይ ይሄዱ ያሉት ማለት ነው እኔ በህይወት ዘመኔ በጣም ለውሳኔ በጣም ደፋር ነኝ እወስናለሁ ምንም አይነት አስባለሁ ዝም ብዬ ራፍሊ እንትን አላደርግም ሪስኩን ካልኩሌት አደርጋለሁ ጊዜ ግን አይወስድብኝም ፈጣን ነኝ ሲምፕል ኤግዛምፕል ለምሳሌ እንጀራ አንድ ጊዜ በጣም ማለት እብደት ነው ልትል ትችላለህ ከሐረር እያለሁኝ ከሆኑ ሰዎች ጋር ተጣላሁኝ አብሮኝ ይዞ ከሄዱ ሰዎች እኔ በልጅነት ያሁን ውሳኔ ምን ያክል ማዘር እንደሚያደርግ ይዞኝ ሲሄዱ ሁለት ያጎቶቼ ልጆች ናቸው ይዞኝ ሄዱ ትልልቅ ሰዎች ናቸው ከዛ ተጣላሁ ከነሱ ጋር ማለት ነው የሆነ ነገር ግዙልኝ ብዬ አንገዛም ግዙልኝ ቢስሉኝ ተጣላው ከዛ አንደኛው ኮረኮመኝ መታኝ ከዛ በቃ መጥፋት አለብኝ አልኩ ከሐረር ጠፍቼ ሉባቦር ሄድኩኝ
ብቻዬን ኢማጂን አድርግ ገና 10 11 ዓመቴ ነው ገና ሄጄ 2 ዓመት በ9 ዓመቴ ሄጄ 11 ዓመቴ ላይ አረ እየሰማችሁ ወጣቶች ከዛ ተነስቼ የሚያጅብህ በጣም ልጅ ከመሆኔ የተነሳ ትራንስፖርት ሳልከፍል ነው ከዚህ ሉባቦር የደረስኩት ገባለሁኝ ከማን ጋር ብቻዬን ነኝ የት ነው የምትሄደው ጠፍቶ ሊሄደ ነው ምናምን ቡራ አውርዱት ሌባ ነው ምናምን ሁላ ብሎ አብዙ ባይ እንደዚህ ይወርዳል አማርኛ ብዙም በዛን ሰዓት አማርኛ አልችልም አውቶቡስ ተራ በተለይ ካራር እዚህ ሲመጣ አልተቸገርኩም አውቶቡስ ተራ ባስ ፈልጌ በመከራ አማርኛ ማንበብ የለ ምን የለ ሰው ጠያይቄ የት ነው ሉባቦር ጎሬ የሚሄደው ብዬ ይሄ ነው ብሎ ስሉኝ ገባሁኝ አንድ ሰውዬ በቃ አብሮኝ ምግብ እየመገበኝ መንገድ ላይ ይታደራል በዛን ሰዓት መንገድ ላይ አልጋ ይዞልኝ አሳድሮኝ ምንም እኮ ማቀኝ ግን ውሳኔ በዛን ሰዓት ይሄን ውሳኔ ነው ወሰንኩኝ ሁለተኛ ውሳኔ ይሄ ቀደም ያካል ነው ሪስክ ቴኪንግ ጋርም ቻሌንጅም ጋር ከእስር ቤት እንደወጣን 9 ወር ሙሉ ያለ ስራ ተቀመጥኩ ድሮ ቢዝነስ ነበረኝ ሱቅ ነበረኝ ኮምፒውተር አክሰሰሪዎች ምናምን ወደ ከሊፋ አካባቢ ኮርቱ አካባቢ ሱቅ ነው አክቲቭሊ ሰራ ነበር እኔ ከታሰርኩ በኋላ 2004 ስታሰር እስከ 2006 ባለቤቴ ወንድሜ ሞካከሩ አልቻሉትም ዘጉት ከዛ ሲወጣ ጨልም አለ ሁሉ ነገር በጣም እዚህ ሀገር ከባዱ እስረኛ ከእስር ቤት ሲወጣ ሌላ ዓለም ላይ እኮ ራሱን የቻለ ሪሃቢሊቴሽን ሴንተር አለ ስልጠና ይሰጠዋል ድጎማ ይደረግለታል እኛ ማህበረሰብ ላይ ሰቅሎናል ዴይ ቱ ዴይ ምን ውስጥ እንደምንኖር ግን አያውቅም እኔ ትንሽ የቪትስ መኪና ነበረችኝ ነዳጅ መያ መኪና ጠፋ ወደዚህ ቢባል ከዛ በፊት ሲልቨር ከለር ጓደኞች የነበሩ ፒንክ ከለር ያለውያ በኋላ እሷ ያው ናት ያዘችውና ከዛ በኋላ ኢትዮጵያ ሰዎች ዱባይ የሚኖሩ አብሮኝ ጓደኞቼ ነበሩ እንዴ ምን እየሰራ ነው እንደዚህ ምንም ነገር እየሰራው አይደለም ዋንስ እስር ቤት እያለ የተለያየ ነገር እንትን አለ አሁን ከወጣ በኋላ አንተ ነህ ቤተሰብ ሪስፖንሲቢሊቲ አለብህ እኔ ከእስር ቤት ስወጣ 4 ልጆች አሉኝ ከዛ በኋላ ያኔ ደግሞ ወያኔ ከእስር ቤት አስወጣን እንጂ ከሀገር መውጣት አይቻልም እግድ አለብን የተወሰኑ ወንድሞች ዑምራ ለመሄድ ሪፖርት ሄዶ ተከልክለዋል ከዚህ እኔ ተነስቼ ዱባይ መሄድ አልችልም ናና ያሉን ሁኔታ እናወራ ስራ ሁኔታ ስሉኝ ወሰንኩኝ ዱባይ መሄድ ተከልክያለሁ እንዴት አተለ በኮንቴነር ጭኖ በሚሄድ መኪና በጅቡቲ ከጅቡቲ ዱባይ ወሰንኩኝ ለባለቴ ቤቴ ብቻ ነው ይሄን ነገርኳት ደህንነቶች ለአንድ 15 ቀን በቃ ቅያማ ነው ያቆሙት የት ነው ይገባው ጓደኞቼ ቢጠየቁ አብሮ ከእስር ቤት ወጡ ቢጠየቁ አያውቁም ማንንም አያውቅም ባለቤቴ ብቻ መጥቶ ቢጠይቋት ክፍለ ሀገር ነው ልጆቼ እንኳን ልጄ የሆነ ቀን እንደው አንስተን ስናወራ አባታችን የት ሄደ ብሎ እሷን ሲጠይቋት ሉባቦር ነው ሄደው ነው የምትላቸው ጎሬ ቤተሰብ ጋር ከዛ እኔ ከዛ ስመጣ መጣጡም እሱም ራሱ በጣም ብዙ አድቬንቸር ነው በቃ የሆነ ከባድ ፈተና ነው የነበረው ሲመጣም ከዛ በኋላ 2 ቀን ማዕከላዊም ታስሬያለሁ ከተመለስኩም በኋላም ባይዘ ከዛ ልጄም ተላለች ልብስ ምናምን ይዤላችሁ መጥቼ ነበር የሆነ ጊዜ እኮ ነው ማመን ጀምሬ ነበር ከሉባቦር ልብስ ይመጣል ብዬ ነበር ተሳፈሳንሳትና እንደ አይነት ውሳኔዎች አሉ ትዳርን ብትወስድ ለምሳሌ ከባድ ቆይ ከዚህ ወደ ትዳር ቆይ አይደለማ ይኸውልህ ስንት ዓመት ታስራል ወደ 4 ዓመት ከአንድ ወር ታሰርኩ በከባድ 22 ዓመት ነው የተፈረደብኝ በሽብር በዛ ታስረ ከወጣህ እኮ በጣም ፈሪ ነው መሆን ያለብህ አሁን በጣም ኦድ የሆነብኝ ነገር እኮ ነው ለምሳሌ ስም አለ ትልቅ ቦታ አላችሁ የተከበራችሁ ናችሁ ብትጠይቅ ራሱ ገንዘብ ማግኘት ምችል ይመስለኛል እውነት ለመናገር ለምን ያ ደግሞ ቀድም በሽታ አለ ጥገኝነትን አቮይድ ማድረግ ከሰው ምንም ነገር አለመጠበቅ ደግሞ ያደኩበት የመጣሁበት አለ ቸገረኝ ብዬ ብር የበተንክ መሆንን ባይ መቻል ጠይቀህ የሚገርም ነው ይሄ ማንነት ግዴታ ሪስክ እንድትወስድ ያደርጋል እኔ በዛን ዘመን አልፈራህም የእውነት ግን እንዴት ነበር ፍርሃቱ እስኪ والله ምንም አንድ የፈራሁት ሲሄድ ሳይሆን ሲመለስ ምን ተከሰተ መሰለ ከዚህ
ያው ጅቡቲ ሄድኩኝ ጅቡቲ ኤምባሲ እዚህ ቪዛ አስመጣው የዱባይ ኦንላይን ነው የሚመጣው ስለዚህ ይሄን ዘዴ ዘየርኩ ማለት ነው ጅቡቲ ለመውጣት ደግሞ ቢያንስ በቦርደር በኢንላንድ ነው መሬት ነው የምትሄደው አይደለ ከዛ አንድ ልጅን ደላላ ሙስሊም ልጅ እንዲ ጅቡቲ መሄድ ፈልጋለሁኝ እንዴ ለምን እንደዚህ አይ እኔ ሀገሬ ያየው እንዲ መሄድ ፈልጋለሁ አልኩት ከዛ ኮንቴነር ጭሮ የሚሄድ መኪና የሆነ ስካኒያ መኪና አገናኙኝ ሙስሊም ሾፌር ነው እንዴ ኡስታዝ ለምንድን ነው ስለኝ አይ በዚህ እንዲሁ ዝም ቢስት ይሄን መንገድ ማየት ፈልጌ ነው ምናምን ነገር አልኩት ሚስጥር ጠበቅ ለራሳ አዎ አታምንም ምናምን ሰው ከዛ በኋላ በቃ ትልቅ ከባድ መኪና ከኋላ አልጋ አለው እንደዚህና ማታ ወደ 10 አካባቢ ከዚህ ቢሾፍቱ ሂጄ ነው መኪናውን የተሳፈርኩት የሆነ ልጅ ጓደኛዬ ሸኘኝ የት ነው የምትሄደው ቢሾፍቱ አልኩት ከዛ በቃ ሄድ ተመለስ አልኩት የሆነ ሆቴል ሪሴፕሽን ላይ ቁጭ አልኩኝ ልጁን ደወልኩለት መጣ ስልክ ራሱ ያኔ ገና አይፎን 3 ነው አይ ኖ አይፎን 4 or 5 እንደዚህ ነገር ነበር ሰው ሀዲያ ምናምን ስማርትፎን ሰጥቶናል ወቅቱ ነበረው ማለት ነው 2009 አሪፍ የሚባለው ስልክ እሱኑላ ስልክ እዚህ ትቼ ኤርገንዶ ስልክ የለም እቺ ተቃ ለምን ቀየርክ ስልኩን ትራክ እንዳትደረገው ሴኩሪቲ እና በቃ ስልክ ብቻ ነው መደውለው ማለት ነው እንዴ ምናምን የለም እሷን ስልክ እጂ ሲም አዲስ ሲም አውጥቼ የበፊቱ ሲም አይደለም እናቃለና ከወያኔ ጋር የነበረን አንተ ሂጅራ ነው ያረከው እንትልጃ በጣም ከወያኔ ጋር በነበረን ብዙ ተምረናል ጋዛ በቃ እንጆይ ያደረኩ መኪና ከኋላ ተኛለው ቀን ከሌሊት እየሄደን ጋላፊ ደረሰ እዛ ጋር ትንሽ ፈራው ኦኬ ፍተሻ ልጁን ነገርኩት እኔ በዚህ ጋር የመጣሁበት ምክንያት አንተ ያው አማናት ተጠብቃለህ በያስባለሁ አሁን ደግሞ ሚስጥረኛ አረከው በጣም ልጁ ጋር ስናወራ ሁኔታውን አብረን ስንበላ መንገድ ላይ ስንሄድ ምን ስንል እሱም በቃ በወቅቱ ተቆርቋሪ ሆኖ የደሴ ልጅ ነውና እንደዚህ ምናምን ሲሆን ሳይ ነገርኩት በተቻለ መጠን ይሄን ቦታ ማለፍ አለብኝ ከዛ በኋላ እኔ አለ አንዳንድ ጊዜ ዝም ብሎ ይመታሉ በቃ ሰው ከኔ ጋር ላይ ተኝቷል ብለን እናስመታለን ሂጄ ሊሞክር ፓስፖርትን ስጠኛለኝ ሄዶ ሞከረ እሺ እንዳጋጣሚ ሆኖ በዛን ሰዓት ላይ አላህ አንዳንድ ጊዜ ይረዳሃል መብራት ጠፋ ሲስተም ውስጥ አስገብቶ ስካን ማድረጊያ የለም ማለት ነው ሶ ምንድነው የሚሆነው ማኑዋሊ ማታ እንትን የኤግዚቱ ተመቶ ወጣ ባይሆን ኖሮስ ሲስተም ቢሆን ባይኖር የሚመጣው ሪስክ አይታወቅም እኔ ባይኖር ምናምን ብዬ በቃ አስባለሁ ቱ ዘ ማክሲመም አከላዊ መለሳለሁ እስር ቤት ቃልቲ ይመልሱኛል አንድ ልጅ እንደዚህ ሳራ ልጆች ጋር እንዲ ሳራ ግን አንተ ቆይ ቢመስለው ባይሆን ኖሮ ከቤተል ወደ ፒያሳ ኖራለው አይነት ነው ከአዋለ ካራ መለስ ነው ካራ ቆሬ ወይ ሊባቡር መለስ ነው አከላዊ ቤት አረከው እንዴ ነው የቀለለ ቀሉ ሳይሆን አንዳንድ ጊዜ ምን መሰለ ሪስክ ካልወሰድኩ እኔ ቁጭ ብል በመቆዘም ህይወት አትለወጥም ከሰማይ የሚወርድ መና የለም ለለውጥ የሚከፈል መስዋዕትነት ወይ በኋላ ነገር አለው ከማከላዊ እጅ ራሱ ቻሌንጅ ልጆቼ ሳራ ዘመኑ የሩጫ ነው በዚህ ኑሮና ህይወት በዚያ ደግሞ ጤናና ረፍት ማጣት ከወዲያ ወዲህ በሚያራሩጠን ከባድ ወቅት የጤናችንን ጉዳይ ቅድሚያ ሰጥቶ ለሁሉም በጤና ስትቆዩ ነው የሚለን ኬርላንድ አጠቃላይ ሆስፒታል ነው የጤና ቤት የሆነው ኬርላንድ የዘመኑ ቴክኖሎጂ ያፈራቸውን የላቁ የህክምና መሳሪያዎች በመጠቀም ያለ ሰርጀሪ የኩላሊትና የሐሞት ጠጠርን ማስወገድ የነርቭና የህብለ ሰረሰር የልብ የአንጀትና የውስጥ ደዌ ከአንገት በላይ ህክምና የካንሰር የአጥንትን ጨምሮ የተለያዩ የቀዶ ጥገና ህክምና በኤአይ በታገዘ የፎርዲ አልትራሳውንድ በዲጂታል ኤክስሬይና ፍሎሮስኮፒ በባለ 1.5 ቴስላ ኤምአርአይ እና በባለ 128 ስላይስ ሲቲ ስካን ዘመናዊ መሳሪያዎች ታግዞ የተሟላ አገልግሎት በመስጠት ላይ ይገኛል በኬርላንድ የህፃናት የማህፀንና ጽንስ የማዋለድ የድንገተኛና የጽኑ ህሙማን ህክምናና የስነ ልቦናና የማማከር አገልግሎትን ጨምሮ የኢንዶስኮፒና ኮሎኖስኮፒ አገልግሎቶችን ከተሟላ የላቦራቶሪና ፓቶሎጂ ምርመራ ጋር ያገኛሉ ለድርጅቶች በተመጣጣኝ ዋጋ ሂዱቢ አገልግሎት እንሰጣለን ከአየር ጤና ወደ ሰበታ በሚወስደው መንገድ አባገዳ አደባባይ አጠገብ እንገኛለን ስልክ 0977 86 86 86 ይደውሉልን ኬርላንድ አጠቃላይ ሆስፒታል ከማከምም በላይ ቆይ አንተ ግን በዛን ሰዓት እንደዚህ ሲሆን ነው በቃ ግፋ ብል እኮ መሞት ነው እላቸዋለሁ በቃ መሞት እንደዚህ ቀላል ነው ግፋ ቢል ብለህ መሞት
እኔ ሲወራ ቀልድ መስላ ከዛ ሄድኩኝ በቃ ጅቡቲ ገባሁ አንድ ቀን አደርኩ ኳታር ሄድኩ ኳታር ኤርዌይስ ነው ትራንዚት አድርጌ ኳታር ኤርዌይስ ብቻ ነው ጅቡቲ አርፎ ወደ ዱባይ የሚሄደው ቀጥታ የለም የባይ 15 ቀን ቆየሁ መጣሁ ከባድ ፈተና እዚህ ጋር ነው መጣሁ ሲመጣ እኔ እንደ ኖርማል ልክ እንደሄድኩ አሁንም በመኪና ለመመለስ ነው ሐሳብ ኦኬ እነዚህ ጅቡቲያን በዛን ሰዓት ለወያኔ በጣም ተባባሪ ናቸው የሆነ አግሪመንት ያላቸው ይመስለኛል አሁንም ይኖር አይኖር ደህንነት ከዛ አሁን ምን ሰራ ከተማ ትገባ እኔ ቪዛ አለኝ ገና ኤክስፓየር አላደረገም እና መልቲፕል ኢንትሪ ነው ያለኝና ጅቡቲ ገብቼ አንዳንድ ሰዎች ማገኛቸው አሉ ነው አትገባም ማለት እና ከዚሁ ትሄዳለህ እኔ ቲኬት የለኝም ቲኬት እዚህ ብቻ ነው ትቆርጣለህ እዚህ ኤርፖርት ውስጥ ታሳደሩ ጅቡቲ ኤርፖርት ውስጥ ለምን ጧት ገና ፍላይት ነገ ጧት ስለሆነ ጧት መጡና ምረጥ አዲስ አበባ ነው ድሬዳዋ ነው የምትለው ምን የጠረጠሩት ነገር የለም የተለየ ምንም ነገር የለም ግን እንዲሁ አሁን ነው መረጃ ይኖራቸው አይኖራቸው والله ማቀው ጉዳይ የለኝ እስከዛሬ ድረስ እንቆቅልሹ አልተፈታልኝ ምክንያቱም አንተ ምንም መመለከታቸው የጅቡቲ ቪዛ አለ ብሎ ጠይቆ ጅቡቲን የሚገባው ገብቼ ቆይቼ እንደፈለኩ መምጣት ይችላል ነበር የ3 ወር መልቲፕል ኢንተረንስ ነው ያለኝ ከዛ በቃ ወንበር ላይ ተኝቼ አደርኩኝ ጣውላ ኤርፖርቱ ደግሞ ዝም ብሎ ነገር ነውና አደርኩኝ ጧት መጥቶ አዲስ አበባ ነው ድሬዳዋ ነው የምትቆርጠው አለ ካልኩሌት አደረኩ ቢያንስ ጊዜ ልግዛ አልኩኝና ድሬዳዋ ከአዲስ አበባ ቀጥታ ደግሞ አይ ውሳኔ ነው አዲስ አበባ ምን አይደለም አዲስ አበባ ከኤርፖርት ወስዶ ማዕከላዊ የሆነ ቦታ ከሚያስገቡ ድሬዳዋ ከድሬዳዋ እዚህ እስኪያመጡኝ ብያ ኦሬዲ አሁን በቃ መጠርጠር ጀምሬያለሁ ከዛ ዱዓ አደረኩኝ በቃ ይሄ ቀደም ያልኩ ፈራው አሁን በቃ ማዕከላዊ ሊመልሱኝ ይችላሉ ምናምን ትኬት ድሬዳዋ ቆረጥኩኝ ያጅብ በጣም አጭር ነው አይደል ለምን ረዝምብኛል ፕሌን ውስጥ ገብቼ ዱዓ ያረኩ ያለው እንቅልፍ ወሰደኝ ተኛው ሲወ በቃ ወረዱ ሲባል ከእንቅልፌ ተነሳው ከዛ መጣው ይሄ ኳንተር እንትን ምንድነው ኮንትሮል ምንድነው ፓስፖርት ኮንትሮል ላይ ሄጄ ሰጠሁት እዛው ድሬዳዋ ዌልካም ብሎ መጥቶ ሰጠኝ ወጣሁኝና ሜዳ ላይ ስጁድ ሽኩር አደረኩኝ አልহামዱሊላህ ከባድ ደስታ አዎ ቢያንስ ጊዜ ገዛው ማለት ነው ስፔስ ከዛ በኋላ ሆቴል ሄጄ ያስኩኝ በማታ በሚወጡት ዶሮ ደግሞ ዩኒቨርሲቲ ያለሁኝ እነዚህ መንገዶች ዩኒቨርሲቲ አሜር ነው አልነበርኩም ድሬዳዋ ሄዳለሁ ጅጅጋ ብዙ ቦታዎች እንቀሳቀስ ስለነበር ለሌት ጉዞ አቃለሁ ከዛ ለሊት መጣሁ ባለቤቴ በህይወት ዘመን አለች ስትታሰር ማዕከላዊ ስትታሰር የአራት ዓመት የታሰርከው አንድም በህይወቴ እንደዚህ አስጨንቆኝ አያውቅም አለች በጣም ላይ ተጨነቀችው በር ላይ ፈጅር ሊደርስ ስለ አካባቢ ነው በመኪናው መጥቶ በር ላይ አወረደኝ ሻንጣ ልብስ ለልጆች ገዝቻለሁ በዛው ልክም በዛው ስመጣም ራሱ በቃ እና በጣም በቃ ከመጨነቋ የተነሳ በትክክል ራሱ ሰላም አላለችኝ ገባን አንድ ቀን አደርኩ ሁለት ቀን ሶስተኛ ቀን ላይ ተደወለልኝ ከየት ነው ከማዕከላዊ ቤት ከገባህ በኋላ ቤት ገብቼ ሁለት ቀን ሶስት ቀን ካደርኩ በኋላ ወንድሞች መጥቶ ለምን ሰዓት ነገር ነርክ ምናምን እንዳንዱ ጋር ያው ነበረውን ሁኔታ ብዙም እንትን አላደረኩም ከሶስት ቀን በኋላ ደወሉልኝ ለካኔ በርኩባቸው ቀናት በራችን ላይ ሴኩሪቲ ደህንነቶች ይመላለሳሉ ይጠብቃሉ መምጣትን ሲያውቁ ከሁለት ቀን አይ ቲንክ ሶስተኛ ቀን ላይ ጁማዓ ቀን ነው ደወሉልኝ እከሌ ይባላልው ማቀው መርማሪ ነው ማዕከላዊ እንፈልጋለን ሄድኩኝ መኪናዬ ልጄ ግቢ ገባው መኪናው ግቢ ቆመች እከሌ ነው እንፈልግ ተባልኩኝ ሄድኩኝ የት ነው የነበርኩ አለ ዱባይ በየት ነው ሄድከው በጅቡቲ ለምንድን ነው በዛ ሄድከው ምን ሚሽን ለመቀበል ነው በዛ ጠፍተህ ሄድከው በዛን ሰዓት ደግሞ የተለያዩ ተቋሚዎች ስብሰባ ዱባይ ላይ ያደርጋሉ ይባላል ግንቦት ሰባት ኦነግ የተለያዩ በቃ አክቲቪስቶች ምናምን ብዙ እና እንዴት በዛ ጠፍተህ ልትሄድ ቻልክ ነገርኳቸው ስሙዝ አድርጌ እናንተ በዚህ በኩል ከኔ በፊት የወጡ ወንድሞቻችን ኡምራ ሲሄዱ አግዳቸዋል ስማችን ቼክ አድርጌያለሁ እና ታዲያ እና እኔ ደግሞ ልጆቼ ተራቡ ይሄ ምንም ምክንያት ሊሆን አይችልም ሌላ ሚሽን አለ ግባ አሉ የት የሆነ ቢሮ ውስጥ አስገቡኝ ባለቤቴ ምን ተጨነቁ ተደወለላቸው ኑና መኪናውን ወሰዱ ተባሉ መኪና ወሰዱ
ምንድነው የምናጣራው ጉዳይ አለ ብሎ መለሰ። ምን ተሰማ በአላህ ያንቀ? والله እኔ በዛን ሰዓት የኔ ብዙ አላሳሰበኝም። በቃ ቤተሰቤ አገኘው ተመለሰ ብሎ ካሉ በኋላ እንደገና ተመልሶ መታሰር እስሩን በቅርታ ነው የተፈታው። መንግስት ኤኒ ታይም ያንን ነገር ሪቮክ ማድረግ ይችላል። ያ ትንሽ አሳሰበኝ። ከዛ ከብሔራዊ መረጃ ደህንነት ሰው መጣ። ምርመራ እንደገና ሊያደርግ ማለት ነው። አሁን ያ ሰው ፌደራል ፖሊስ ላይ ትልቅ ኮሚሽነር ነው። እና ትገናኛላችሁ? በክብርም ብዙ ቦታ ላይ ጠርቶኛል የፖሊስ እንትን በሚደረግበት ሰዓት ላይ። ደን ከዛ መጣ እሱ። ከዛ ተጠርቶ ምን ልታረግ ነው የሄድከው? አስረዳው። ኖርማል ነው ይሄማ እንደዚህ ዝም ብለኛ ልታታልለን ነው። ምን ማለት ነው? ማን ነው ያገኘው እስቲ ዱባይ ላይ ኔክልን? በፍጹም እኔ በዚህ ምክንያት ነው የሄድኩት። ስራዬን እንዲያደርጋችሁ ሱቄን እንዲያበላሽታችሁብኝ ህይወቴ እንደዚህ ሆኖ ወተን እኮ ምን ላይ ናችሁ ብሎ የጠየቀን እኮ ሰው የለም። ያ የጠፋ ንብረታችን ያ ያለ ወንጀላችን የታሰርነው እኮ ይሄ ይገባቸዋል ብሎ እኮ ያለለም። ዝም ብላችሁ አስወጣችሁ። አይ ይሄ ሌላ ሚሽን ያለው መጀመሪያ ቀን ኦፊስ ውስጥ ነው ታስሬ ያደርኩኝ። መጀመሪያ ያኔ ስንታሰር ወደ ገባንበት ክፍል ወሰዱኝ። ዘሰከንድ ላይ ከባድ ሚሞሪ 3 መርማሪዎች መጡ። ቁጭ አድርጎ ምርመራ። ከዛ አንድ ቀን በቃ በጣም ተበሳጭቼ ወንበር እየደበደብኩኝ እንባይ እንዲህ እየወረደ ስትፈልግ ቃልቲ አይደለም ግደለኝ እዚህ አልኩት። ቃልቲ 22 ዓመት ምናምን እኔ እስካሁን ድረስ ለዲኔ ለኡማው የከፈልኩት መስዋዕት ነው። አሁን ደግሞ ለቤተሰቤ ነው የከፈልኩት አልኩት። እኔ ቁጭ ብዬ ቤተሰቤ መራብ የለበትም። እናንተ ደግሞ መውጫ መግቢያችንን ዘግታችኋል። ሌላ አማራጭ ማየት አልቻልኩም። ሂጄ ከሰዎች ጋር ይሄው ተዋውዬ ብድር ዕቃ ይዤ መጥቻለሁ። ማየት ትችላለህ። ይሄንን መልሰኝ ማዕከላዊ አልኩት። እንትን ቃልቲ መልሰኝ። ቃልቲ ትመለሳል። በዚህ ታስፈራራኛለህ? መልሰኝ። ደነገጡ። ታውቃለህ ጠረጴዛ ወላሂ እስከሚሰበር ነው እንዲህ እየደበደብኩኝ። በቃ ተረጋጋ ብሎ አንደኛው ሰውዬ እንዲህ መጥቶ በይብቀሰውነት እንዲሰንቀጥቅጦ ማለት ነው። እና እንደዚህ እውነት ሲኖርህም ይታወቃል አይደል? ምንም ሰው ያመርማሪ የምትለው ሰው ነውና ደነገጡ። እኛ በቃ እኛ ክፋት አስበን አይደለም መተህ ብትነግረን። አሁን ወደ ማባበል ገቡ። መተህ ብትነግረን መግባባት የማንችል ሰዎችን እኛ በቃ እና እንደዚህ አይነት ነገር እንትን እንዳታደርግ ብዙ ነው። እኛ ፈለግነ አላጣንም፣ ሪፖርት አላደረክም። እኛ እኮ ማን ከተተላችሁ እንደ ፕራውድ ያደርጋል እኮ ማን ከተተላችሁ። ከዛ በቃ ወጣሁኝ፣ ወደ ስራ ተመለስኩ። ይበቃል። ይሄ ውሳኔ ሪስክም እንደሚያመጣ አውቃለሁኝ። ግን ከዛ በኋላ ወደ ስራ ተመለስኩኝ። ያን ዕቃ አመጣው፣ ሸጥኩኝ፣ ሱቅም ተከራየሁኝ፣ ወደ መስመር ተመለስኩኝ ከዛ በኋላ። ስለዚህ መወሰን ብቻ ሳይሆን ቻሌንጅ ያልከውም ነገር እዚህ ጋር በቃ ውሳኔ ስትወስን እኮ የምትወሰናቸው ውሳኔዎች ስሙዝ አይደሉም እኮ። ቻሌንጅ አብሮ ተከትሎ ይዞ ይመጣሉ። አንተ አስበው በኮንቴነር መኪና ከዚህ ጅቡቲ፣ ከጅቡቲ ዱባይ፣ ከዱባይ እንደገና በዚህ መተ እንደገና ማዕከላዊ መመለስ ከባድ ነገር ነው። ቻሌንጅም አብሮት አለው ማለት ነው። እና ውሳኔ ሁሉ ጊዜ ስሙዝ በሆነ ነገር ላይ አይደለም። ምን ውሳኔ ሆነ ታዲያ? ጨርቅ በጨርቅ ላይ እኮ ማንም ይወስናል እኮ፣ ህፃናትም ይወስናሉ። በጣም ይገርመኝ የነበረው ያኔ ቤተል እንደመጣ ኢማም ነው የሆንከው እዛው መስጊድ። እኔ ድሮ ኢማም ነበር እኮ ገርሞኛል። ትንሽም ረፍት ጊዜ አይፈልግም እንደዚህ። ከዛ ደግሞ የሆነ ኹጥባዎች ትንሽ ወጣ ያሉ ናቸው። ማለት ምን ቃል የተገባለት ነገር አለ ሰውዬ ምንድን ነው እስኪባል ድፍረት ማለት እንዴት ነው? አንድ ሰው እኔ እስር እንዲሰብርኝ ነው እነሱ ያሰሩን ብዬ አስባለሁ። እኔ ግን የበለጠ ሻርፕ ያደረገኝ የበለጠ የመወረደኝ የበለጠ እኔነትን የሰራ ብዬ ነው የማስበው። ለምን መሰለህ? እኔ እስር ቤት ገብቼ መጀመሪያ ራሴን የፈተሽኩኝ። ምን ጉለት አለብኝ? ብዙ ጉለቶችን አወጣው ለራሴ። ከቤተሰቦቼ ጋር ያለኝ ሪሌሽን፣ ጊዜ ለቤተሰቤ ለሚስቴ መስጠት፣ ለነገሮች ቫልዩ፣ ለፀሐይ ብርሃን ቫልዩ፣ ለብርሃን ቫልዩ፣ የነጻነት ቫልዩ እኔ እስር ቤት ገብቼ ነው ለካ ነጻነት የሚባለው ነገር
ዋጋ የሚከፈልለት የሚለው ነገር ያየሁት። ሁለተኛ ብዙ መጽሐፍት አነበብኩኝ። በጣም ብዙ ሊደርሺፕ ላይ ቢዝነስ ላይ ትልልቅ መጽሐፍቶች የሰዎችን ላይፍ ሂስትሪ ማንዴላን የባዮግራፊ ማንዴላ ቢል ክሊንተን ኦባማን ኮሊን ፓውል ብዙ መጽሐፍቶችን እንደዚሁ ሀገር ውስጥም ልቦለዶች ብዙ መጽሐፍ ነው ያነበብኩኝ። ጊዜ ያገኘው የነበርኩበትን መንገድ አጠናክሬ እንዲቀጥል ፍራቻ የሚባል ነገር ማዕከላዊ የገባው ጊዜ በነገራችን ላይ ማዕከላዊ ሳልገባ አይደለም ገና ሳንታሰር ምን አደረጉ መሰለ ድምጻችን ሲሰማ እንቅስቃሴ ላይ ባለንበት አንድ ቀን ከበርት መጥቶ አፍኖ ወሰዱኝ። መጀመሪያ አህመድ ዲንን አወክረን አፍኖ ወሰዱና ሰከንድ ዴይ ዘ ኔክስት ዴይ እስከ ስንት ቀን በኋላ እንደሆነ አላቀም ልክ ከበሬ ሲወጣ አንድ መኪና ከፊት አንድ መኪና ከኋላው ነው ቀጥል ወደፊት አለኝ። ከኔ ጋር አብረን ሱቅ የሚሰራ ዘመድ አለች ውረጅ አሏት። ከዛ ኮልፌ ቃራኒዮ ይዛ ወረዳ አይ ቲንክ ወረዳ 5 ፖሊስ ጣቢያ ነው አሁን የሆነው። እዛ ፖሊስ ጣቢያ አንድ ኮማንደር ሉል የሚባል ሰው ያለ የሚታወቅ ፌመስ ነው በዛን ሰዓት በድምጻችን ሰማ እንቅስቃሴ እሱ ይቢ መኪናን አሰሩ አይኔን አሰሩኝ። አዲስ አበባ ፖሊስ ወሰዱኝ። አዲስ አበባ ፖሊስ ወስዶ እኔ ክፍል አስገቡኝ። ይሄንን እንትን እንቅስቃሴ አወለያን እንቅስቃሴ ታቆማለህ አታቆምም የሆነ ጊዜ ያባብሉኛል። በቃ አትበጥብጡን ከሀገር መውጣት ከፈለክ የትም መሄድ ከፈለክ እኛ እናመቻችላለን አትበጥብጡን እምቢ ካልክ ደግሞ ግንባሪ ላይ ይበራልሃል። ታስታውስ እንደሆነ መጥቼ ግንባሪ ላይ ይበራልሃል ብሎኛል። መብራት ይሁን ምን እንደሚበራ አላቀም ብዬ ተናግሬያለሁ። አወሊያ ላይ ማብራት ይሁን እነሱ ያሉኝ ያኔ ውልቅ ብሎ ፍራቻ የሚባል ነገር ወጥቷል። ከዛ በኋላ በቃ አንድ ቀን ሙሉ አዋሉኝ። የት እንደገባው ጠፍቶ ነበር። በኋላ አስፈራርቶኝ የመጨረሻ ከፌደራል ፖሊስ ከአዲስ አበባ ፖሊስ ጭምር ነው ሰዎች የነበሩት ማለት ነው በዛን ሰዓት። የአላህ ስራ እነዛ ሰዎች በኋላ ላይ በጥፋቱላ ታስሮ የነበሩ ሰዎች ናቸውና ከዛ በኋላ ፍራቻ ወጣ። ደም ማዕከላዊ ስንገባ የቀረችው እየወጣች እኛ እኮ እስር ቤቱን እኮ ከፖሊስ ጋር እኮ መሳሪያ እንትን ተኩስ ሲያስፈራራን ተኩስ እዚህ ምንድን ብለን እኮ ምንል ሰዎች ነን። ፖሊስ እኮ ይግርሽ የጎተትኩበት ጊዜ ሁላ በጣም ብዙ ነው። ልጄን አትገቢም ብሏት አንድ ቀን ገፍትሮ ይሄ መጠየቂያ አይታታል አይደል ሰዎችን ዘይረን ከዛ ወደ ሽቦ መተን ሰዎች የምናናገርበት እዛ ጋር ሄጄ እግሩን ይዤ የጎተትኩበት ጊዜ ሁላ አለ። የለም ወጣ ድሮም ያ ድፍረቱ ምናምኑ አለ አይደል አሁን ተንጠፍጥፎ ወጣ በቃ ጥጉና የውት አይነት ነገር ምንም ነገር ኦሬዲ የታሰርን የመጀመሪያ ፖሊሶች መጥቶ ሲዙን አንድ ሽፍታ መሳሪያ የታጠቀ ታንክ መተረየስ ስናይፐር ብሬን ምናምን ያለው አካልን የያዙ አይነት ነው እንጂ ሲቪል ሰውን የያዙ አይነት አያያዝ አይደለም። ተያዙ ቀጥቅጦን ደብድቦን አይኔ እስከጠፋ ድረስ አይኔ እስከ ፍርድ ቤት ጭምር ቀርቧል። ይሄ ጉዳይ ግሬ መሬት ላይ ተጎትቶ ኦልሞስት ሞተናል። እኔ ላለው እኮ ብዙ ጊዜ ትርፍ ጊዜ ነው እየኖርን ያለ ነው። ከዛ በኋላ ሰው ልጅ በሰው እጅ የሚሞት ቀደሩ ባይደርስ ኖሮ ያኔ ነው የሚሞተው። እሺ ልብህ አይፈራ ሰውነት አይፈራ ሰውነት አይፈራም ማለት ፔን ምናምን ቶርቸሩ ፔን ነበር በጣም ብዙ ፔን ነበር። እሱ ያው ኢፌክቱ ሰርጀሪ መንገቴ ላይ ለመሰራት ዲስክ ለመሸራተትም የሰርቪካል ዲስክ ለመሸራተት ምክንያት ከሆኑ ነገሮችም ውስጥም አንዱ ነው። ግን ማዕከላዊ ሰንሰለት እዚህ እጄ ላይ እንዲታስሮ አንገትን አጎንብሰ ለሰዓታት መቆየት አንገትን ያንን ዲስክን እንትን እንዲሆን ያደረገው እሱ ነው። እና ግን የሰው ልጅ ትልቁ ፈራቻው የልቡ ፈራቻ ነው። ሰውነት ለልብ ነው የምታዘዘው አይደል ለአእምሮ ነው የምታዘዘው። እናንተ ያው ሐኪሞች ምንድነው አድሬናሊን ይፈሳል አይደል ሰው የሆነ በጣም ኃይለኛ ድንጋጤ ሲሆን የማይዘለውን አጠር ሌላ ጊዜ እኮ በመከራ በመሰላል የማይወጣው ከስንተኛ ፎቅ ልዝለል ይላል። ስለዚህ ያ በገፍ ነው የሚመረት የነበረና አልፈራም። አለመፍራት ሐቂቃ አንዳንድ ጊዜ በልጅነቴም የደረስነት ህይወቱም የኖርኩ እኔ በረንዳ አድሬ ያውቃለሁ። አልፈራም። ጅብ አሯሩጦኝ ያውቃል። ከመስጂድ ለራት ለመብላት ቀላቤ ቤት ሄጄ ቃሪያ የሚቀመጥበት ሲመለስ ጅብ የሆነ ቤትን እንትኖች ፍየሎችን እንትን ያደርግ ነበርና እኔ ሲመጣበት
ሮጠ እኔም ሮጣለሁ እሱም ሮጣል እና ጅብ ደግሞ ሲያስፈራ በጣም የሆነ ሰውነትን የሚወር ነገር አለ ያ ውሻ ነው ያሯሯጠ ጅብ አሯሯጠ ውሻኔ አንቄ ከውሻ ጋር ተላፍል ውሻ አንቄ ከውሻ ጋር ተላፍች ምናምን የገጠር ልጅ መሆን በነገራ እናንተ ከተማ ልጆች አታያቁ ትምህርት ቤት ስንሄድ ውሻ ነው ቢያሰቃየን እኮ ታውቃለህ ያዝነውን ደብተር ምን ወርወረ የፈለገ ውሻ አንገቱን እኔ ውሻ የሆነ አንድ እናቴ ህፃን እንጂ እኔ ሰፈር ቃለ ማምጣት ላከችኝ አክስቴ ቤት والله ያስታውሳለሁ በጣምና ከዛ ሲሄድ ኃይለኛ ውሻ አላቸው ውሻው ሮጦ መጣብኝ ዘሎ ስዘልብኝ አንገቱን እንደዚህ ያስኩት ተናነቀኝና ውሻ ማለት ነው ጮኸ ለቀኩት ሄደ ጥሎኝ አልፈራም ጅቡስ ምን ሆነ ግን ጅቡ ወዛ የሆነ አንድ መንገድ ላይ ተራራጠን ከዛ በኋላ እሱ ወደ ታች ወደ ገደሉ ወረደ እኔ ወደ መስጂድ ሄድኩ በጣም ደንግጫለሁ ልጅ ነኝ በዛን ሰዓት ህፃን ነኝ በጣምና ሶ አድቬንቸርን በደንብ በፊልም ሳይሆን ያየሁት ትልልቅ እባቦችን እገል ነበር እኔ ረጃጅም ትልልቅ እባቦችን በጣም ትልልቅ እባቦችን አልፈራም አላህ ነው አንዳንድ ጊዜ ይጠብቀኝ ያ ደግሞ እስከምን ድረስ ነው ሄደው ትልልቅ ታላላቆችን አልፈራቸው ኦኬ አባቴ ከሌ ልጅን እንደዚህ ደበደ አንተ እሱን አትፈራም ታላቅ አይደል ምን አባቱ ነው ምናምን እለዋለሁኝ ወንድ ምናምን ይለኛል ለምን ደበደብክ ብሎም አይለኝም እሱም ራሱ ይቻላል አይሰብርህም አይደለም በቃ እንዴ እሱን አትፈራውም እንዴ ምን ነው የምፈራው ምናምን ነገር እለዋል ጀግና ቤታችን መጥቶ አልቀሶ መናገር ክልክል ነው አይቻልም ወይ እዛ ውስጥ አለ መግባት ነው ወይ ደግሞ ተወጥተ መምጣት መቻል በልጅነት መጣ እኔ አባቴ እናቴ አንድም ሰው ልጄ ተደበደበ ብሎ ሰው ቤት ወደ ያቆም ልጃችን ደበደበ ተብሎ የሚመጣ ግን ብዙ ነው እነዚህ ሁላ ድምር ይመስለኛል አላህ የሚገርም ነው ኢንተረስቲንግ በጣም የሚገርም ነው ካሚል እንኳን ተዋወቅን ዛሬ ማቀም መስሎኝ ነበር ኡስታዝ ያው ካሚል ስልቅር አይ እነዚህ ነገሮች ለኔ ኖርማል ስለነበር ሰብቻቸዋለሁ እኮ ግን በዚህ ዴብዝ ስላልሆነ የሚገርም ነው ድፍረት በነገር በኋላም ኢቭን አሁን በህይወቴ ውስጥም ጭምር አሁን ፊልድ ስመርጥ ትዳር ስመርጥ አቀድም አስቆሜ ነበር ሰው ኤክስፔክት የሚያደርገው ነን ብዙ ነገር ነው ኢማም ነህ መሪነቱም በሂደት እየመጣ ነው ያለው ስለዚህ በቃ ይሄ ልጅ ዩኒቨርሲቲ ገብቶ ይሄ ሙስሊሙ ኡማን ጋፕ ሙላል ብሎ ነው ሰው የሚያስበው ገና 7ኛ ክፍል ሆኜ ነው ለውማራለሁ ብያስብ የነበረው እንዴት አሰብ እስከ 10ኛ ክፍል በጣም ትምህርት ለኔ እኩል ነው ፊዚክሱም 60 ከ60 ነበር ማመጣ የነበረው አዲስ ከተማ ነው ከ9 እስከ 12 ተማርኩትና የደርግ የመጨረሻ ካሪኩለም እኛ ላይ ነው ያበቃው እና ሰው ላይ ኤክስፔክት የሚያደርገው ተምሬ ዶክተር መሆን እናንተን ፊልድ መማር ምክንያቱም በቃ ናቹራል ለናቹራል ሳይንስ ጎበዝ ተማሪ ናቹራል ሳይንስ ብዙ ጊዜ እንደዛ ነው እና እኔ ግን ለምን ይሄንን የኢትዮጵያ ሙስሊምን መብት ማስከበር የሚችለው ምን ብማር ነው በያሰብ የምርህን ነው እንደዛ ነው የመረጥከው እንዴ ሰዎች ይነግሩ አንድ ልጅ ቅርብ ጊዜ ተገናኝተን ከአሜሪካ መጥቶ ታስታውሳለህ የሆነ ጊዜ መጥቼ ምን መማር ነው የምትፈልገው ስለ ለው ነው መማር እንዴ ለምን ኢንጂነሪንግ አትማርም ለምን አንተ ጎበዝ ተማሪ ነህ እንደዚህ እሱ አዲስ አበባ ዩኒቨርሲቲ 4 ኪሎ አስተማሪ ነበር አሁን አሜሪካ ነገር የሚኖር ነው የሆነ ትልቅ ካምፓኒ ውስጥ በቴክኖሎጂ ካምፓኒ ውስጥ ነው የሚሰራው ይሄ ልጅ ማለት ነውና ያልከኝን ታስታውሳለህ አላስታውስም አልኩት የሆነች ቤት ውስጥ ትንሽ የቤት ውስጥ ተከራይተህ እዛችሁ ታጠናለህ እኛ ደግሞ ከመስጂድ የመጣን እንጠይቃቸዋለን ያው ኢማምነቱ ምናምኑ ስላለ እና ምን መማር ነው የምትፈልገው ለው እንዴ ምን ሆነ ነው ምናምን ስለ ይሄ ኢትዮጵያ ሙስሊሞችን መብትማ በሚችለው ሳላስከብር አልሞትም አልከኝ ታስታውሳለህ አለ አዎ እኔ አምንበት ነበር በዛን ሰዓት አልኩት እና 7ኛ ክፍል ላይ ይሄን ስወስን አንድ ያደረገኝ ክስተት ነበር ቅድም እንዳልኩ ገጠር ሆነን ሙስሊሙ ላይ የሚደርስ ምናምን ሰማ ነበር 6ኛ ክፍል ረቢ ትምህርት ቤት 6ኛ ክፍል ገባው ብያለሁ አይደል አንድ ቀን የፈረቃ ስንማር ከሰዓት ሆነ ከሰዓት ስትሆን ዙር ሰላት ሳይገባ ነው አንዳንድ ጊዜ ክላስ የሚጀምረው ዙር ሰላት 7 ሰዓት ድረስ ይሆናል እና በዛን ሰዓት አሰግደን 8 ሰዓት ከሩብ ስንወጣ ወይ 8 ሰዓት ስንወጣ ረፍት ሰዓት ላይ እንሰግዳለን ከመስጂዷ ከፍ ብላ የሆነች መስጂድ ቆርቆሮ የተሰራች መስጂድ ነገር አለ አዎ አንድ 4-5 ልጆችን ይዤ
ሄጄ ሰግጄ መጣሁ ስንመጣ ትንሽ አርፍደናል ታስታውሳለህ ድሮ እናንተ እንደዛ ተደርጋችሁ እንደሆነ ያላቀም ዩኒት ሊደሮች ያባረሩ አይደለ ከረፍት ይደበደቡ ላይዞ እኔ ተሽከርክሬ ያለው ግቢ ውስጥ ወላሂ አረሳው ትዝታለኝ ወላሂ ከዛ ስንመጣ ተማሪ እንዳለ ከሜዳው ከታች በኩል ነው ከሜዳን ወደ ላይ የተባረረ የሚመጣው ገብቷል እኛ ከላይ በኩል ነው ይመጣ ከየት ነው የምትመጡት አለ ኢኖሰንሲ አንዳንድ ጊዜ ዋጋ ያስከፍላል ከመስጂድ ምንድነው የምታደርጉት አለ ሰላት ሰግደን ተንበርከኩ አለ ሰውዬው በጣም አድው የሆነ ሰውዬ ነው በኋላ ላይም ብዙ ፈተና ገጥሞናል እዛ ከሰውዬው ጋርና አንበርከኩ ገረፈን ሁለተኛ እንዲህ ስታደርጉ እንዳልሰማቸው አለ በጣም ውስጤ ላይ እኔ ኦሬዲ ደረስነቱ ቀርጬ መጥቻለሁ ኢማም ነኝ በዛን ሰዓት ሲያንበረከክ ያስባል ለአላህ ብቻ ነበር መንበረከክ የነበረው በጣም አለቀስኩ ክፍል ገብቼ ተፈታተነ በቃ በጣም ያ ሰውዬ ያ እልህ ውስጥ ያለውኝ አንድ ቀን አስተማሪ ዳስተር አራግፍ ብላክቦርድ ነው ጎበዝ ተማሪ ነኝ ኢቭን ከትምህርት ቤቱ ኮል ሴክሽን አንደኛ ወጥቻለሁ እታወቃለሁ ትምህርት ቤት ውስጥ ዲሲፕሊን ነን በቃ ባይደም ትንሽ ከፍ ያልኩ ነኝ ማሹርድ ነኝ አስተማሪዎች በጣም ይወዱኛል ያከብሩኛል ትምህርቴን ሁሉንም ደፍናለሁኝ በቃ ምክንያቱም እዚህ መጥቼ ኢማም ነኝ ራሴን ልጅነቱ ምኑም እንዳለው ሆኖ ራሱ ማለት ነውና ግባ ብሎ አስተማሪና ትድና ድሮ ቾክ እንትን ውጪ ላይ ነው አይደል ወጥን ግዳ ላይ ምን አንዳራገፈው ዘዛ ግባ ብሎ መጥቶ ምንም በማገባው በዛኔ ምንም አላልኩትም እንዴ እንደዚህ አዩት ገላመትከኝ ብሎ መጥቶ ያዘኝ ያስኩት መታኝ መታውት ከማ ተፈጠረ ያ በር ላይ ያኔ እንደዛ ያደረገው ዩኒት ሊደርና ግቢ ውስጥ ይዞራል ምናምንና ሰውየው በጣም ይለኛ ጸረንት ነው እዛ ቂያማ በዛ ዳይሬክተሩ ተጣራ ቂያማ ቆመ መባረር አለበት ተባረርኩኝ ዳይሬክተሩ በቃ እኔ ትምህርት ቤት መባረር ብርቄ ነው እንደ አዲስ ከተማ ላይ አንድ ሳምንት እንዳትገባ አራተኛ ፖሊስ ጣቢያ ታስሬል እንደ አዲስ ከተማ ያኔ አንተ ትቀልዳለህ እንዴ እስርኮኛ ብዙ ባንዴ እኮ ቃልት ያልገባውም ይሄው አዲስ ከተማ ታሰርኩኝ አራተኛ ፖሊስ ጣቢያ ሰፈር ለዲቪዚዮን ለመጀመሪያ ደረጃ ዲቪዚዮን ተጫውተው ነው ለካ ፕሪሚየር ሊግ ነው መጫወት መቀሌ ቀደማው ያኔ ፖሊስ ጣቢያ 3 ቀን ነው የታሰርኩኝ ከዛ አሁን እንዳታዘልለኝ ቆይ እዚህ ሰው በጣም አስቸጋሪ ልጅ አልልም ብቻ ቀጥልሽ አስቸጋሪ ነኝ ግን ነገሮች እኔ አስቸግሬያቸው ሳይሆን ነገሮች ናቸው ያስቸገሩ ኦኬ የመብት ጥያቄ ነው እና ከዛ ዳይሬክተሩ ጠቀሰኝና እሺ በላለኝ ሄዳል አለኝ ሄድኩኝ በሚቀጥለው ቀን ወላጅ ዜና ተባልኩኝ አንተ አስባለ የመስጂድ ኢማም ወላጅ ዜና የሆነ ሰው ዝም ብዬ ሄድኩኝ ሰውዬው ጠራኝ ይሄ ሰውዬ በጣም ወገደኛ ሰውዬ ነው በቃ አንተ ከሱ ጋር ጸበት ትግባ ተው እኛ አንተ አለን ምንል ተማሪ ነን ይዞኝ ስብሰባ የተማሪዎች ምናምን ስብሰባ ከትምህርት ቤት በአዲስ አበባ ደረጃ ሲጠራ እኔ ትዝ ይለኝ ይዞኝ ነው ሰውዬው ነውና እንዴት ልጅ አለች በቃ እኔ አንደኛ ስወጣ እሷ ሁለተኛ ትወጣ ነው እኛንም ከትምህርት ቤቱ ምን ሄደው ያቀኛል ዳይሬክተሩ እዛ ማክሮኝ መለሰ ያ ትምህርት ቤት ደበረኝ 7ኛ ክፍል ለቀኩኝና አፍሪካ አንድነት መጣሁኝ ፒያሳ ያለው የህዝብ ትምህርት ቤት ነው 7 እና 8 እዛ ተማርኩኝ ማርክ ምንድነው የሚባለው ማትሪክ ሚኒስትሪ ክፍል ሚኒስትሪ ስሙ ራሱ ጠፋ ቆየ ማለት ነው እድሜ አልጠይቅም ግድ የለም እሺ ከተይ እድሜያችን አልባከነ ማሻአላ ዋናው እሱ ነው ሰዎች እኮ እድሜያቸውን የሚደብቁበት አንዱ ምስጥር እኮ እድሜያቸውና እንትናቸው አይመጣጣሰሉ ትንሽ ይመስልኝ አላህ አላህ ማለት ልጅም ለመባልም ይሁን ሌላም አላማ ለኖራቸው ይችላል ሱስ ታንጋባምተው ከዛዛ ሚኒስትሪ ተፈተነን ጥሩ ውጤት አመጣሁኝ 99.8 አመጣሁ ባይዘይ አንድ ልጅ ነች ሪከርዱን ሰብራ ኦልሞስት ለ100 0.2 ሲቀር ያመጣቸው ቤታችን ስቲል ፉክክር አለ 3 ሰው ወስደዋል 3ቱም 99 ምናምን ነው ግን እንትን አይደለም አንዷ ሰበረች አንተ ተሰበር አሁን ቱርክ ያለች ሌላ ኦኬ ታዲያ እሷ በሌላ ጉዳይ እንትን ሆና እሷ 10ኛ ክፍል ነው ሁሉንም አምጥታ እንትን ያደረገችው ከዛ በኋላ ጥቁር አንበሳ ደረሰኝ ስለ አዲስ ከተማ ብዙ ይወራለታል
አሁን ይሄ ለው እንድማር ካደረጉኝ ነገሮች አንዱ የቀድሙን እንዳትረሳ እንዴት አንድ ሰው ሰላት ሰግዶ በመምጣት እኔ ያደኩበት ሶሳይቲ እንዲህ አይደለማ ሙስሊም ሶሳይቲ ውስጥ ነው ሉባቦር ያደኩኝ ሐረር እጄ ተማርኩት ሰላት ሲገድ ነው እንጂ እንዲሰገድ ተብሎ ሰው ይከበራል እንጂ አየህ ክላሽ ፈጠረ በጣም ትልቅ ክላሽ ነው የፈጠረብኝ ምንድነው እዚህ ሀገር ውስጥ እየሆነ ያለው አልኩኝ ከዛ አንድ ቀንም ቀለል ያለችን ብትሆን እዚህ አፍሪካ አንድነትም ወዱ ያደረኩ ያለውኝ አቶ ቢዴ የሚባሉ ሰው ስማቸው ራሱ ትዝ ይለኛልና ምን ያረከኛል ወዱ ያረክ ምን ልሰግድ ነው ሁለተኛ ይሄ ውሃ ለዚህ አይደለም እዚህ ተተከለውና ሁለተኛ እንዲህ ስታደርግ እንዳላይ አለ በኒ መስጂድ እኮ ነው ምን ሰግደው መተሰግደን ሳበልተን ለከሳቱ እንመለሳለን ያው የቀሙሉ ስለሆነ ማለት ነው ምንድነው እዚህ ሀገር ውስጥ እየሆነ ያለው ከዛ አዲስ ከተማ ሲመጣ ይባሰ ነገር መጣ አዲስ ከተማ ስንመጣ እኛ መጣን አይ ቲንክ 90 ላይ ነው የመጣ ነው ኦኬ 90 ላይ አዲስ ከተማ ገባን ላይብረሪ ጀርባ አዲስ ከተማ ትምህርት ቤት ታውቃለህ አዎ በደንብ እዛው ነው ተማርከው ታሪክ አለኝ እዛ ልማር ውጤት አምጥቼ አቶ አራያ የሚባሉ ሰው አላወራውም አልገባው መጨረሻ አራያኛል በቃ በእሳቸው ምክንያት እኔ ሳልገባ ቀርቻለሁ ቂም አለኝ በጣም ጓደኞቼ ገብቶ እኔ እንድቀር ተደርጋለሁ እኔ ጥቁር አንበሳ ሲደርሰኝ አዲስ ከተማ ደግሞ እኔ ጥቁር አንበሳ ዱርዬ ትምህርት ቤት ነው ምናምን ሲባል ስለምሰማ አዲስ ከተማ ስሙ በጣም ከፍ ያለ ነው ውጤት ይመጣል ጥሩ ውጤት ያመጣ ሰው ነው የሚገባው ከዛ ወስጄ ሲሰጥ በጣም ደስ ብሏቸው አክሴፕት አደረጉኝ አዲስ ከተማ ገባው ጀመረን አንደኛ አመት 9ኛ ክፍል በሰላም ተማር 10ኛ ክፍል ስንጀምር እኔ 9ኛ ክፍል ጥሩ ውጤት አምጥቼ ስፔሻል ክላስ ደግሞ አለ ከሁሉም ክላስ ከ1 እስከ 3 የወጡ ተማሪዎች የሚጠራቀሙበት ያ ኮምፒቲሽኑን አልነገረ ስፔሻል ክላስ አዲስ ከተማ የሚታወቀው በሱ እሱ እኮ ፎርማል አይደለም ሰውየው ግን ትምህርት ቤቱን ለማስጠራት ብለው የሚያደርገው ነገር ጥሩ ውጤት ይመጣ ነበር እዛ ገባን ላይብረሪ ጀርባ ነበር የምንሰግደው ጀማ በቃ ይፈቀድ ነበር አመቱ ሙሉ በሰላም እዛ ሰገድ በኋላ ላይ አይ ዶንት ኖ ያው የመንግስት ፖሊሲ አቅጣጫ ምናምን እያለ ሲመጣ አሰግዱ ማለት ካልሰገድን ካሁን በኋላ እዚህ ቦታ ላይ አሰግዱን ብሎ ዘበኛው ቆሞ መከልከል ጀመረ ምን እናድርግ ምን ጀምረናል መሰለ አዲስ አበባ ሃይ ስኩሎች ወደ 25 የሚሆኑ ሃይ ስኩሎችን የጋራ ነገር መስርተናል እንገናኛለን በየሳምንቱ በየወሩ የተሰባሰበን ልምድ እንለዋወጣለን ዳዋን እንደራረጋለን እንዴት ተማሪ በትምህርቱ ፐርፎርም እንዲያደርግ የሚልም እዛን ዘመን መስራት ጀምረናል ከዛ ያ ነገር ሲከለክሉን አቤቱታ ለማቅረብ ከየትምህርት ቤቱ 5 ተወካዮች እንድመጡ አደረግንና መጅሊስ ሄደን አዲስ አበባ መጅሊስ ተክለ ሃይማኖት አላህ ረሐሙ ወጅኑ ሙሳ ነበር በዛን ሰዓት ምንድነው ሁሉ ተማሪ እዚህ የሚሰራው ተቀወጠ እዛ አላናገራችሁ ማለት እንዴ አርፋችሁ ተማሩ እንዴት አርፈን ሰላትተን እንማራለን እኛ እኮ ለአቅመ አዳም የደረሰን ለአቅመ ሔዋን የደረሱ ሴቶች ናቸው እኛ ጋር ያሉት ፍቂሁን ደግሞ ቀርተናል ቻሌንጅ ላይ አድርጎ አይችልም በቃ እኔ አላቀላችሁም ብሎ አንድ ሸምሱ የሚባል እሱ ጻፈ ያለ እሱ ጋር ወሰዱኝ በቃ አርፋችሁ ተማሩ እኛ ይሄ ምናምን ብሎ አመናቸው ምን እናደርግ በእግራችን ከዛ ተነስተን ፓስተር ሄደን ምን ነበር እዛ ፌደራል መጅሊሱ ቢሮ እዛ ነበር ሳባ መስጂድ ከፍ ብለ የሆነ ታይም ኢራን ኤምባሲ ግቢ ሆኖ ነበር እዛ ሄደን አትገቡም ግቢ አሉ ሜዳ ላይ ቁጭ አለ ተወካይ አስገቡ እናስገባም ሁላችንም ነው የምንገባው ጭቅጭቅ ጧት ሄድን ወደ 5 ሰዓት አካባቢ ሄድን እዛ ሜዳ ላይ ሰግደን ምን በላ ነገር የለ ከሱቅ የሆነ ዳቦ ምናምን እየተገዛ ሰው በቃ ከኪሱ ይዞ የመጣውን የትራንስፖርት ያለውን ከዛ እንደምንም ብሎ ወደ 20 ምናምን ምንሆን ተማሪዎች አስገቡ አርፋችሁ ተማሩ ምናምን አትበጥብጡ ማን ነው ከጀርባችሁ ያለው መጅሊስ ብለህ እሱ ጋር በሁለት ዱላ ነው የተመታችሁት እዚህ ጋር ተመታችሁ እዚህ ጋር ና የታ ቤት እንበል ያ በጣም ይሄ እኮ ከዛ ቀውጢ ሆነ በቃ እዛው መተን እናናግራቸዋለን ተባለ የት ትምህርት ቤት ከዛ በኋላ ካልኩሌት አደረጉና እኔ የጠዋት ነበርኩ የከሰዓት ላይ ያኗር መስጂድ ኢማም አንድ ሰው ከላይ መጡና አራያ አዳራሽ ሙሉ ሙስሊም ተማሪዎች መጣ ከዛ በኋላ ፈታዋ ሰጡን ምንድነው በቃ ቤታችሁ ገብታችሁ ስገዱ ከዛ ተማሪ ቀወጠ ምናምን በቃ አርፋችሁ ተማሩ ያለበለዛ ምናምን ተባለ
ከዛ ነው ፍለፊት ነበር በቃ ቢጃ እንቀበልም ከዚህ በኋላ እኔ መስጂድ ሼክ ጣሃሩን ነበሩና አላህ ይጠብቀው እሳቸው በቃ 10 ሰላት ደርሷል እኔ ሄዳለሁ ነው እጃ ወጣውና ሼጣ በቃ እርሶም ቤት ገብተው ይሰግዳሉ ቁጭ በሉ አልኳቸው ጨዋበዱ በቃ ይሄ ነው ተማሪ ያስበጠበጠ ያለው እንዴ ፈታዋ ሰጠው አይደል በእኛ ላይ ስቃራው ሼጣ ይሄንን ነገር ስናስተምር እዛ ተቀወጠ ተከለከለ እኛ ግን አመጹን አልተወንም ከዛ እዛ ላይብረሪ ዘበኛ ሲያስቆሙ ፌደራል ግቢ ያስገቡ አስፈራሩን ከዛ አንድ ቀን መንገድ ነገር አለች ግቢ ውስጥ ማለት ነው እዛ በቃ ረፍት ሰዓት ወተን ጀማ ቆመን አንድ ጓደኛ ያሰግዳል እኔ ተቀበው ቆምኩኝ ከዛ ቆመን እስክንጨርስ ከአስከበበን አራያ በዘበኞቹ እዛ ይሰግድ የነበሩ ወደ 20 30 ምንሆን ተማሪዎችን አስከበበን ከዛ በኋላ 30 ስንጨርስ ና ካምል ሸምሱ ተማሪዎችን ጠይቃል የት ክፍል ነህ ቴንዋን የት ክፍል ነህ ቴንዋን ብዙ እንዲህ ሲጣራ ቴንዋን ነው የኔ ተጽኖ ያደረባቸው በቃ በኔ ተጽኖ ስር አሉ ብሎ የሚያስብ ካምል ሸምሱ ቴንዋንን አንተንም ታሳምጻቸው አለ ምኑ ቢቱ ታሞ ያው ታቃ ምን ሁሉም ለራሱ ስል ነው ይሰግደው ለኔ ነው የሚሰግደው መልስ ተስጠኛለህ ብሎ በቦክስ እዚህ ጋር መጣ በቦክስ ታደሰ አለ ዘበኛ አለ ዘበኞች አለቃ ሂድ ዶክመንቱን ከማህደር አውጥተ ያምጣና አባረው ከግቢ አለ ምን ማህደር ይሰጣል እቺ 8ኛ ክፍሏ ሚኒስትሪ ሰርቲፊኬቷን አመጣ ሰጠኝ ወደ ቤት የመረህን ነው ከግቢ ውስጥ አባረው ከዛ ቀን በፊት ምን ይሆንልሃል ፌደራል ፖሊስ አስገብቶ ስንሰግድ የነበሩ ተማሪዎችን አሳፍሶን 4ኛ ፖሊስ ጣቢያ ወሰዱን ቀኑን ሙሉ እዛ አስሮን ማታ ለቀቁን በሚቀጥለው ቀን ግቢ ተመልሰን ይሄን ስናደርግ ነው አራ ይሄንን ያደረገው ከዛ አይ ቲንክ ሰኞ ኦር ማክሰኞ አካባቢ ነው አንድ ሳምንት ሙሉ ትምህርት ቤት አልሄድኩም 10ኛ ክፍል ምን ያክል ከባድ እንደሚሆን አስብ ጎበዝ ተማሪ ትምህርቱ ለዓላማ ለሚማር ተማሪ አንድ ቀን ራሱ ማዘር ያደርጋል ልጆች በቃ ደብተር ከሰፈር እየፈለኩኝ እኔ ደግሞ አየር ጤና ነው የምኖረው አየር ጤና ውስጥ ምን ይመላለሳል እንደይነት ወላሂ 10 ቀን ምናምን ሳምንት በጣም ንዴት እልህ ይሄን ነገር በቃ የሆነ ቦታ ላይ ማስቆም ከዛ ሰው ላከብኝ አራያ ራሱ ኦኬ በቃ ወላጅ ይዞ መጥቶ ፈርሞ ይገባል ካልኩሌት አደረኩ ፈርሚ እንዴት ሰላት መተው ነው የሚፈርመው እሺ አሁን ይሄን ደሞ በሰላት ምክንያት ትምህርት እዚህ ከቆም የህዝብ ልጅም በዚሁ መልኩ እየተከለከለ በዚሁ መልኩ ይቀጥላል ምን ይከለከላል ሰላት እየተከለከለ ይቀጥላል ይሄ ግፍ ይቀጥላል ሂጃብ ላይ ያለው ምንም ላይ ያለው ነገር በዛው በቃ ሂጃብ እኮ ለበሱ ልጆች ተብሎ እኮ ልጆች በየቀኑ ከበረኩ ይባረራሉ ብዙ ጊዜ በቃ እና ከዛ በኋላ በቃ ሰላቱን በሆነ ዘዴ መስገድ መቻል አለብኝ ትምህርት ቤት መመለስ አለብኝ አልኩኝ አንዱ ጓደኛዬን ይዤ መጣሁ ገባ ይሄ ልጅ በጥብጦናል በትምህርቱ ጎበዝ ነው የሚገርም እኮ በዛን ሰዓት አዲስ ከተማ የተማሪዎች ካውንስል ምክትል ፕሬዝዳንት ነኝ ማን ይሰማል ያቀኛል በቃ እና ከዛ መጣ እኔ እኮ በጣም ወደዋለሁ በጣም ጎበዝ ተማሪ ነው ተማሪ ካውንስል ነው ግን በቃ ሰላት ካልሰገድኩ ብሎ ተማሪዎችን ያስበጠብጥብኛል እና ግቢውን እኮ በአንድ ግሩ አቆመ ምናምን ይሄን ብቻ እንዳያደርግ እኛ በቃ ከዚህ በላይ ቶሌሬት አናደርገም መጨረሻ እድል ነው የምንሰጠው ተባለ ገባን ከዛ በኋላ ሰላት በረፍት ሰዓት በ3 በ4 እያለን እየተደበቀን ምናምን እየሰገደን ከአዲስ ከተማ ከዛ ምን ሆነ አላህ ጀዛቸውን ይክፈላቸው ሀጂ ሸሪፍ ግቢ ፈቀዱልን አስተማሪውም ትምህርት ቤቱም ቶለሬት የተወሰነ ነገር እንዲያደርግ ሰላት በቃ ቀድሞ በሚደርስበት ሰዓት ላይ እዛ ኮከብ ሻይ ቤት አለ እዛ መስጊድ አለች እዛ ግቢ ውስጥ ኮከብ ስም ይጠራው እዛ ነው ይባል ነበር አዲስ ከተማ ተማሪ ብዛት እዛ ነው እዛ እየሰገድን እንገባ ነበር መጨረሻ ውጤት ሳመጣ አራያ ደረጃ ላይ እንዲቆምና ውጤት ያመጡ ተማሪዎች የመጡ ሰርቲፊኬታቸውን ያሳዩት ጎበዝ በርቱ እንደዚህ እያለ ሞራል ይሰጣቸዋል እኔም ውጤትን ይዤ ምን ብሎኛል አንተ በቃ ልታስበጠብጥ ነው የምትመጣው ብሎኛል አንድ ቀን እዛ ውጤትን ወስጄ ያሳየሁት ካምል ሸምሱ አለኝ ዩኒቨርሲቲ ስትገባ እንደኛ የምታገሱ እንዳይመስልህ እና አርፈህ ብትማር ይሻልሃል አለ የት ብደርሰን ጥሩ ነው መቀሌ ዩኒቨርሲቲ
መቀሌ ሲደርስኝ እኔ ኦሬዲ አስባለሁ አሁን የሁሉ ቻሌንጅ እኔን ምን እያደረገኝ ነው ያለው እዚች ሀገር ላይ ግፍ አለ እዚች ሀገር ላይ የተማሪዎች መብት ረገጣ አለ የዜጎች መብት ረገጣ አለ የሚል ውስጤ ላይ በቃ ህግ የመማሩ ጉዳይ በጣም በቃ ይሄ የሶሻል ሳይንስ ማስተር ነው ተብሎ ነው የምታስበው ህግ ፖለቲካል ሳይንስ ልማር አልኩኝ ማኔጅመንት ልማር ሊደርሺፕ ልማር ምን ልማር ነው ህግ ከተማርኩኝ ሁሉንም ይይዝልኛል አልኩኝና ህግ ነው የወሰንኩት በዛ ነው ለማለት ነው ከዛ መቀሌም ስንገባ የቻሌንጅ አልቆመም በነገራችን ላይ የመጀመሪያ በገባን አመት ላይ መቀሌ ዩኒቨርሲቲ ሰላት በጀማዓ ግቢ ውስጥ አሰግዱም ብሎ መመሪያ ወጣ ዩሲ ፈተና እንዴት ተከትሎ መጣ ከዛ ፍሬሽ ነን አላህ ረህማቸው የክልሉ የመጅሊስ ፕሬዝዳንት ታጅ ኸድር የሚባሉ ሰው የነበሩ ቀጥታ ከሁለቱ ግቢ ተማሪን ነቅለን እሳቸው ቢሮ ሄደን ምንድነው አሉ ሰላት ተከለከለ በጣም ሰላት ሲሪየስ ነው ኤቨሪባዲ እንዴት ተከለከላችሁ በፊት እንዲህ እንሰግድ ነበር ኮሪደር ላይ የሚያመቸው ሰው ኮሪደር ላይ ይሰግዳል አንዳንድ ግቢ ደግሞ የተወሰኑ ዶርሚተሪዎችን ለሰላት ዲዚግኔት አድርጎ ለሰላት ይሰገዳል ጀማዓ ደግሞ ባስኬትቦል ሜዳ ላይ ጁምዓ እንሰግዳለን አሰግዱም አሉ ማን ነው የሚከለክላቸው የሁሉ ተማሪ እኛ እኮ ተማሪ እዚህ መምጣት እኛ ኩራታችን ነው ኃይላችን ነው ምናምን ያው ሙስሊም እንደ እንትና አይደለ እዛ መታሰብ እንደ ማይኖሪቲና ጠብቁኛል ቀጥ ብሎ ተነስቶ የክልሉ ፕሬዝዳንት ጋር ክልሉን ፕሬዝዳንት ይዞ መጡ እኛ በተቀመጠበት ግቢያቸው ሞልተናል መሬት ሞልተን ተቀምጠናል መጡ እስቲ ተናገሩ ተባለ ከተናጋሪዎች ውስጥ አንዱ ነው ነበርኩ እኛ ሙስሊሞች ነን እስልምና ሰላትና ሙስሊም መለያየት አይቻልም ሰላት ደግሞ የታዘዝነው በጋራ መስገድ ነው እኛ ማንንም አልረበሽንም ማንንም አልጎዳንም ራሳችን ጎድተን መተላለፊያ ኮሪደር ሳንዘጋ ኮሪደር ላይ ነው የምንሰግደው ሌሎቻችን ዶርሚተሪዎቻችን ባስኮት ቦል ሜዳ ላይ ፀሐይ ይበላል በዝናብ ወቅት ዝናብ እየዘነበብን እኛ ነን የምንሰግደው ብለን ተናገረ በቃ ሄዱ ማንንም ሰው እንዳይናገራቸው አሉ ፕሬዝዳንቱ አምስቱን አመት አልহামዱሊላህ በሰላም እዛ ሰገደን እኔ በህይወት ዘመን በጣም ውጤታማ ሰራው በይ ከማስብባቸው ውስጥ አንዱ አዲስ ከተማ ብዙ ተማሪዎች ላይ ተጽዕኖ መፍጠር ይችላል ወደ ዲን እንዲመጡ ከአዲስ ከተማ መቀሌ ወደ 38 ተማሪ ነው የደረሰን በአንድ ባስ ምንም እንግድነት ሳይሰማን ጓጓደኞች አብሬ ዳዋ ቅዳሜ አንዋር መስጂድ የመጣን ዳዋ እናረግላቸዋለን ልጆቹ ማለት ነው የሆነ ታይም በኋላ እነሱም ገፍቶን እስከ አባሩን ድረስና ከዛ ያረከላቸው ሰው ከመስጂድም እንባረራለን እኮ ከኮካ መስጂድ ተባረረን በርበሬ በረንዳው መስጂድ አባደር መስጂድ ምን መስጂድ ነበር ባይሽ መስጂድ የሆነ መስጂድ ተባረረን ከዛ የሆነ ትምህርት ቤት ብቻ በዙ ነው መባረር እስከ እስር ቤት ድረስ ይወሰደን ኤኒዌይ ከዛ በኋላ ህግ መማርን ውሳኔ አድርጌ በዛ ነው የገባው ለላይ ፈለገ የሚገርም ነው ኢንተረስቲንግ እስኪ ይሄን እዚህ ላይ በጣም የሚገርም ነው ወላሂ በጣም የሚገራሩ እንትኖች የሚወጡበት ነውና እዚሁ ላይ አቁሜ ከዚህ በኋላ ወደ ስራ ዓለም ነው አይደል የሚሆነው ዩኒቨርሲቲ ቆይታ በኋላ አንድ ውሳኔ ቀጥል ወደ ስራ ዓለም ነው ሶ ዩኒቨርሲቲ ላይ ያለ ነገር እንጠቅልልና በፓርት ደግሞ የስራ ዓለሙን ቴንክ ዩ ዩኒቨርሲቲ ላይ ያለው ነገር አልተጠቀለለም የተጠቀለለው በኋላ ዩኒቨርሲቲ ላይ ሲሰራ የነበረው ነገር ለካ ሴኩሪቲ ደህንነት ይከታተል ነበር ማዕከላዊ እንዴ ይሄ እኮ ነው ተማሪዎችን ሲያስበጠብጠው የነበረው ታስታውስ እንደሆነ እኔ ጊዜ አዋሳ ዩኒቨርሲቲ ላይ ቁርአን አቢዩዝ ተደርጎ የት ነበር ሃይስኩል ነበር ዩኒቨርሲቲ ነበር ዩኒቨርሲቲ ይሄ እንትን ተደረገ ምናምን ተብሎ ሰላማዊ ሰልፍ የወጣ ነው እኛ ነን ያኔ እኔ አሁን ዩኒቨርሲቲዎች አሚር ነበርኩኝ ሁሉንም ዩኒቨርሲቲ አት ታይም ነው 2000 አካባቢ ምናምን ነው 98 እንደዛ የገባውበት ጊዜ ነው እንደዛ እና 98 አካባቢ እኛ እኮ 99 ነው ተመረቀን የወጣ ነውና ደህንነቶች ይከታተሉኝ ነበር በኋላ ማዕከላዊ ሲገባ ዩኒቨርሲቲ ያለ እኮ ሲያስበጠብጥ መቀሌ ቁጭ ብሎ ሐራማያ ሲያስበጠብጥ የነበረ ሚሽን እኮ አለው ብሎ ሲሉ ነበር እና ዩኒቨርሲቲ ህይወትን ስታይ በብዙ ቻሌንጅ ውስጥ ነው ያለፍኩት ነገር ግን ዩኒቨርሲቲ ህይወት ቅድም አንዱ ይስር የጠቀስኩልህ እሱ ነው ዩኒቨርሲቲ ውስጥ አስተምራለሁ ክታብ አስቀራለሁ ሁለት ግቢ ነው ያለው ሶሻል እና ናቹራል ግቢ ያኛው አዲ ሐቂ ይባላል ያኛው አሪድ ካምፓስ ይባላል ቅዳሜና እሁድ ደግሞ ላይ ሄድኩ ያደርኩኝ ለሴቶች ጧት ቀራት አስቀራቸዋለሁ ማታ ከመግሪብ እስከ ሻ ደግሞ ወንዶችን ዳዋ አረግላቸዋለሁ ብዙ አልহামዱሊላህ እኛ ውጤት የሆኑ ልጆች በንግድ ዓለሙም በሊደርሺፑም በተለያዩ ቦታዎች ላይ ስመጥር ናቸው ዲናቸውንም ይዞ
አካዳሚክም ጥሩ ባክግራውንድ ኖሯቸው ብዙ ቦታ ላይ ያለው ዛሬ እኔ እነሱን ሳይራስ በጣም ደስ ይለኛል። አንዳንዴ ይሄ መቀሌ ነው ስል እንደ እናንተ መቀሌዎች በቃ ቦታ አጠፉን እንደ በየቦታ ነው እንደ ይልኛል ሰዎች። እና ከዛ አንድ ቀን እዛ ሴቶችን ሳስቀራ መጡና የግቢው ፖሊሶች ግቢው ከበቡ ክፍሉን ማለት ነው። ከዛ ጠሩኝ። ምንድነው የምትሰራው አሉ። እንዴ ያስተማርኩ ነው ያለሁት። ከየት ነው የመጣው? እንደዚህ ታች ግቢ ለሁለቱ ግቢ አንድ ዩኒቨርሲቲ ነው። 5 ኪሎ ተማሪ ለምን 4 ኪሎ ሄድ 4 ኪሎ ወይም 6 ኪሎ ሄድ ሊባል አይችልም አይነት ናታ ብሎ መኪና ውስጥ ጫኑን። ከተማ ፖሊስ ጣቢያ ወስዶ አሰሩ። ቀዳማዊ ወያኔ ይባላል። ከሌቦች ከዘራፊ ዱርዬ የለም ቅማል ስንት ስቃይ ያንን እዛ ሰሞን ረብሽ ያደርኩትን አንሶላ ልብስ ምናምን በሙሉ አምጥቼ ነው የጣልኩት። እዛ 3 ቀን እዛ ቅዳሜ ነው የገባው። ቅዳሜ እሁድ ሰኞ በዋስ ተፈታው ማለት ነው። የሚገርም ነው። እስር ቤት ተደጋግመሃል። አዎ ከዛ በኋላ እስር ቤት ብዙም ለኔ ብርቅ አይደለም ማለት ነው። እና ዩኒቨርሲቲ ህይወት ላይ ትልቁ ነገር አንደኛ ከትምህርቱ ጎን ለጎን መማርን እንትኑን ተማሪውን ኡማውን ሰርቭ ማድረግን ማስተማር ዳዕዋ ብዙ ሰዎች አሚርነት ዩኒቨርሲቲዎችም ጠቅላላ አሚር ሆነ የግቢው አሚር ነኝ ዩኒቨርሲቲዎችም አሚር ሆኜ ማገልገል ሊደርሺፕ ኤክሰርሳይዝ ያደረገው እንዴ በጣም በዛን ሰዓት እኮ እንዴ ይሄ ልጅ መቼ ነው የሚማረው ባል ነበር። የሚያጅበው ነገር በዛኑ ትምህርት ላይ ያለን አዋሳ ዩኒቨርሲቲ ሄዳለሁ፣ ዲላ ሄዳለሁ፣ ባህር ዳር ሄዳለሁ፣ ጎንደር ሄዳለሁ፣ ሐረማያ ሄዳለሁ፣ ጅጅጋ ዩኒቨርሲቲ ሄዳለሁ፣ ጅማ ሄዳለሁ፣ አዳማ ሄዳለሁ በየቦታው ምን ለማድረግ ለመሹራ አዎ እዛ ይሄድና ያሉበትን ሁኔታ አማና ነው ያሉበትን ሁኔታ ማየት አለብኝ፣ ማወያየት አለብኝ፣ ችግሮቻቸው መፍታት መቻል አለብኝ። አሚር ስትሆን ዝም ብለህ የሚያጅብህ ደግሞ በሌሊት ነው በአይሱዙ የሚሄደው። ይቃጨኑ በሚሄዱት አይሱዙ ነው የሚሄደው። የሚገርም ኮሚትመንት። በሌሊት ሚኒባስ በሌሊት በሚጓዙት ሚኒባሶች ነው የሚሄደው። ከዛ በቃ እንደምንም የሆነ ቦታ ላይ የሆነ ሴሚስተር ላይ ዩኒቨርሲቲ ሄዳለሁ፣ የሆነ ሴሚስተር ላይ የሆነ 1-2 ዩኒቨርሲቲ ሄዳለሁ። በዚህ አይነት ሁኔታ አልহামዱሊላህ እሱንም በሚንችለው ከዛ በኋላ ምናልባት እናንተም በደንብ ኤክሰርሳይዝ አደርጋችኋል ብዬ አስባለሁ። ሴንትራል እንትን ይሄ አጠቃላይ ዩኒቨርሲቲ አለ ሴክ የሚባለው ሴንትራል ኤግዜኪቲቭ ኮሚቴ አለ። ከዛ ሬክ ሪጂናል ደግሞ አለ በየአካባቢው። በዛ መልኩ አድርገን ሙስሊም ተማሪ በትምህርቱም የበቃ በዲኑም የተሻለ ፐርፎርማንስ ያለው ሁለቱንም አጣምሮ እንዲሄድ ለማድረግ እስከ ተወሰነ ጊዜ ድረስ ሰርተንበት ያ ሲስተም የሆነ ያክል ጊዜ ሄዷል። በኋላ ላይ ያው በተወሰኑ አንዳንድ ወጣ ባሉ ከእስላምም ብዙም መሰረት በሌላቸው አስተሳሰቦች ትንሽ ዩኒቨርሲቲ ተማሪ ሼክ ያተደረገበት አለ። ኮንፍሊክት ኺላፉ አላስፈላጊ ቦታውን ጊዜውን ያልጠበቁ እናንተ ስራ ላይ ነበር የምታተኩሩት። እኛ ስራ ነው ዋናው ጉዳይ። ይሄን ተማሪ ሁለት ነገር ላይ ፎከስ እንዲያደርግ ነው። ትምህርቱን ጥሩ ፐርፎርም እንዲያደርግ ከዛ ደግሞ ዲኑንም እንዲይዝ። ብዙ ጊዜ እዚህ ሀገር ላይ ከኛ በፊት የነበሩ ወይም የሆኑ ጄነሬሽኖችን ታስታውስ እንደሆነ ስማቸው ሙስሊም ስሞች ናቸው፣ ከዲናቸው ግን ይሄ በሶሻሊዝም በኮሚኒዝም ሜንታሊቲ ነው ያደጉት። ያ ደግሞ ሀገርን ህዝብን የሚያሻግር ሆኖ አላገኘ ነው። እነሱም ራሳቸው የሆነ ታይም ላይ ሄዶ የሆነ ቦታ ላይ ሎስት ሆኑ ጠፉ። ያን ለመቀየር ነው ያንን ስሰራ የነበር ነውና ያን ሁላ ቻሌንጅ ወጥቶ አልহামዱሊላህ ዛሬ አሁን ብዙ ቦታ ላይ አመራር ቦታ ላይ በግላቸውም ማንነታቸውን ጠብቆ ዲናቸውን ጠብቆ ስታይ በጣም ደስ ይላልና ዩኒቨርሲቲ ህይወትን 99 ላይ ተመርቄ ከዛ ወጣው አበቃ ጨረስክ። 5 አመት ነው የተማርነው። ሰሞኑኛ ነገር ብዙ አላረግም ፖድካስቴ ላይ ግን ይሄኛው ማለፍ አንተ ስትመጣ ይሄ ነገር መጠየቅ አለበት ብዬ ስለማስብ ካንተ ጋር ስለሚገናኝ በዛ ዩኒቨርሲቲ ህይወት ውስጥ ስለ ሰላት ስለ ሂጃብ ስለ ምናምን ስትታገል ቆይታል። ሜቢ ከ20 ምናምን አመት በፊት ማለት ነው አይደል? ሃይ ስኩል ማለት በጣም ቆይቷል። እና መመረቂያ ፔፐርን ባይዘይ ቶለራንስ እና ሃይማኖት ነጻነት ላይ ነው የጻፍኩት። ይሄ እንግዲህ የነበረህ ለዛ ነገር ስትም ጭምር ነው የሚያሳየው። ለው እንድትገባ ያረጋህ ጉዳይ ነው ምናምን እና አሁንም ከሆነ ጄነሬሽን ያንተ ልጅ መታ ልክ ያንተ እድሜ ላይ ደርሳለች አሁን እኮ አይደል? ዩኒቨርሲቲ ገብታ እየተማረች ነው። ሶ ትውልድ ተቀይሯል። እና ሰሞኑን ምናልባት ማህበራዊ ሚዲያ ላይ
አይተህ ሊሆን ይችላልና የፖለቲካ ክርክር ወቅት ነውና ሂጃብ ያደረጉ ሰዎችን አይቶ እንዴት እነዚህ ሂጃብ ያደረጉ ሰዎች ስለ ሊበራሊዝም ያወራሉ፣ ስለ ነፃነት ያወራሉ፣ እኔ ሂጃብ የጭቆና ነው ብዬ ነው ማምን ነው ብሎ በድፍረት አንድ እንግዲህ ትምህርት የተማረ አይ ዶንት ኖ ስሙን ለመጥቀስ ራሱ የሚከብደኝ አይነት እንትን ሳነብ እኔ ብዙ እንዲህ ነገር ማናደድ ትቶኛል። ብዙ ግን በጣም የሚገርም አይነት ንግግር የተናገራለና ፍሬ አላፈራም ማለት ነው ልፋታችሁ። ይሄንስ እንዴት ታየዋለህ? እኔ ያናድዳልም አያናድድምም። እንዴት ምን መሰለ ግን እንደተናደድክ ያስታውቅባል። አዎ በአንድ ሳይድ የሚያናድደኝ ምን መሰለ ስቲል ከዚህ አጀንዳ አለመውጣታችን በቃ እኛ እኮ መስዋዕትነት የከፈልነው አሁን ያለው ጄኔሬሽን ሳይሸማቀቅ መማር ሳይሸማቀቅ የትም ቦታ ላይ ማንነቱን ጠብቆ ማንነቱን ይዞ ስራ እንዲሰራ ሚኒስተር መሆን ካስፈልገው ፕሬዝዳንት መሆን ካስፈልገው ጠቅላይ ሚኒስተር መሆን ካስፈልገው ከቻለ ችሎታው ብቻ በሜሪቱ ብቻ ፈቀደለት ፖቴንሻሉ በፈቀደበት ዳኛ መሆን ሲያስፈልጋት ስትፈልግ ንቃብ ለብሳ ስትፈልግ ጀልባብ ለብሳ ስትፈልግ የፈለገችውን ለብሳ እንድትማር እንድትሰራ በቃ በዚህ ምክንያት በአለባበሷ በማንነቷ ምክንያት ምንም አይነት የትም ቦታ ላይ ገደብ የሚደረግበት ጄኔሬሽን እንዳይኖር ነው እኔ ፍላጎትና የኔ ትግል። ዛሬም ይሄ ሲሰማ ያናድዳል። ይሄ አንዱ ነው መልስበታል። ማያናድደኝ ደግሞ ለምንድን ነው ብትለኝ እነዚህ ሰዎች እኮ ለበርካታ መቶ ዓመታት እቺ ሀገር የክርስቲያን ደሴት ናት የሚለውን አምኖ ሲግቱን የነበሩ ሰዎች ናቸው። ሰላት ከተሰገደበት መሬት ይረክሳል ብሎ ሰረጩ የነበሩ ሰዎች ናቸው። መንግስታዊ ሚኒስቴር መስሪያ ቤትን እኮ አቋቁሞ ከኢትዮጵያ እስልምናን ጠርገን ማስወጣት አለብን ብሎ እኮ ስርዓት ይታገልበት የነበረበት ምድር ላይ ነው ያለ ነው። ወይ ሶስት አማራጭ የተሰጠበት ምድር ላይ ነው ያለ ነው። ወይ ስለም ወይ ክፈር ወይ ሀገር ለቀህ ውጣ ነው አይደል? ወይ ሙስሊም መሆን ወይ ሙስሊምናን ትቶ ወይ መሞት ወይ ሀገር ለቀህ መውጣት ተብሎ እኮ አማራጭ ተሰጥቶ ቦሩ ሜዳ እኮ ኢትዮጵያ ውስጥ ነው፣ ሩቅ እኮ አይደለም። ጨለንቆ እዚህ ሀገር ነው ያለው። ሐረር ሙስሊሞች ላይ የተፈጸመው በአርሲ ሙስሊሞች ላይ በምኒልክ የተፈጸመው እኮ ሩቅ አይደለም። አሁን እኛ ቁስል ቀስቀሰን እንትን ልንፈልገን አይደለም። እንደውም ሰልችቶናል እንዴ አይነት ነገር። ማናደደኝ ለምን መሰለ ለዘመናት ፕሪንት ጭንቅላታቸው ውስጥ ፕሪንት የተደረገ ልባቸው ላይ የተለጠፈ በአንድ አይለቅም። ይሄን ደግሞ ሳስበው አናደደኝም፣ ግን ይለቃል በግድ እናጥባቸዋለን። ያ በጣም እኔም ውስጤን ነው ተብቷል አይደል? አሁን ያናዳል። ፕራክቲሱን ስትሰማ ይሄ ነው። ይሄ በዚህ መልኩ ነው ማየት የሚያስፈልገው። ስለዚህ ገና ሙስሊምን እኮ የሚፈርጅ ስርዓት የሀገር ስጋት አድርጎ ከሚፈርጅ ስርዓት እኮ ተሸጋግረን ኢንክሉሲቭ መሆን አለብን። ሙስሊሙ በመግፋታችን ሀገሪቷ ነች የተጎዳች። እንደውም እኮ አፈርማቲቭ አክሽን ነው የሚጠበቀው። ለምን ኖርማል እና ስርዓቱ አሁን ያለው ስርዓት ይህን የተዛባ አያያዝና የተዛባ ትርክትን መቀየር አለብን ያለው እኮ ገና 7 ዓመቱ 8 ዓመቱ ነው። ስለዚህ ስርዓት ራሱ እንደ ስርዓት እንደ ማህበረሰብ እንደ ዲፕ ስቴት ደግሞ ስርዓት ውስጥ ደግሞ ቢሮክራሲ ውስጥ ለዘመናት የኖረው ይሄ በቃ የእስላም ሀገር አሞራ ሀገር ዋርካ እስላም ሀገር መካ ትርክት እኮ ብዙ አራቀም እኮ ከጆሮአችን አይደል እንዴ? ከመጽሐፍቶቻችንም እኮ አልጠፋም እኮ ዛሬም ድረስ አለ አይደል እንዴ? ያ ስለሆነ ያንን ስቲል ግሎሪፋይ የሚያደርግ ትውልድ አላለቀም። ያንን ታቡ እንደ ሼም እንደ ነውር የሚያደርግ ትውልድ አላለቀም። አንዳንዱም ደግሞ ያንን የወረሰ የአሁን ትውልድም አለ።
ያንንም የወረሰ በቃ ያው ሌላን የማየት እድል ያላገኘ የመስባት እድል ያላገኘ አለና በዚህ ስታስብ የኛ ቤት ስራ ስቲል ገና ብዙ እንደሆነ እረዳለሁ። የዚህ ሰውዬ ጋር ልመለስ ነው። ይሄ እኔ ስም አልጠራም እንዲህ አይነት በጣም ተምሮ ያልተማሩ ትምህርት ካልቀየረ ሰርቲፊኬት መደርደር ምን ትርጉም አለው? የሰለጠነ ሀገር ውስጥ ኖረ ካልሰለጠንክ 20ኛው ክፍለ ዘመን ላይ ሆነ ገና 18ኛው ላይ ወይም 19ኛው ላይ ከሆንክ እንዴት አድርገህ ከዚህ ሰው ጋር ታወራለህ? ይሄ ሰውዬ መኖር ያለበት ከማን ጋር ነው? ከነ አጼ ምኒልክ ከነ አጼ ኃይለ ሥላሴ ጋር ወይ በቃ ወደ እነሱ መሄድ ነው ያለበት። እንደዚህ አይነት ሰዎች እኮ ወደ እነሱ ካልሄዱ አይረኩም። እቺ ሀገር ሂጃብ የለበሰች ሴት በበቂ ሁኔታ እንደውም አልተካተተችም። ገና እኮ ትምህርት ሚኒስቴር ጋር ገና ጦርነታችን መቻ በቃ ገና ሂጃብ ለብሶ ሂጃብን በቃ በትክክል አንደርስታንድ አድርጎ እኮ አሁን ነው ሂጃባችን ሂጃብም የጅልባብም አይደለም ንቃብ ነው ጋር ደረሱ። አሁን እናንተ አትመርጡልንም ነው አይደል? የኛ ጉዳይ ንቃብም ከፈለገች ትልበስ። በነገራችን ላይ ይህ ህገ መንግስታዊ ነው። ሂጃብ ንቃብ የለበሰችን ሴት አትማሪም ስራ አሰርም ብሎ ማለት። ለምሳሌ አንተ አሁን ብላልና አይደል ዶክተር ነህ በሞያ በሃይማኖት ሙስሊም ነህ በብሔር ደግሞ የሆነ ብሔር ነህ። መልክ አሁን ሳይ ጥቁር ነው ወይስ ጠይም ነው? ጥቁር ካልኩ ጥቁርም ነው ወለኝ አፍሪካውነቴ ብዙ ስለማወድ ከዛ ቤተሰብ አባት የሶስት ልጆች አባት ማለት እዚህ ድርጅት ዋና ስራ አስኪያጅ ነው። ብዙ ድርጅቶች ሌላ መትመራ አለ። አሁን አንተን በአንዱ ብቻ መጥራት መግለጽ ይቻላል ነው? ብላል አንተ እዚህ ክፍል ስትገባ ብላል የሚለውን ስምም ውጭ አስቀምጥ። ይሄን ቀለምህንም ቀይረ እዚህ ክፍል ያሉ ሰዎች እኔ ምሳሌ እንደ ምሳሌ ነው እኔ ጥቁር ነኝ እዚህ ውስጥ ያሉት በሙሉ ቀይ ስለሆኑ ቀይ ከለል ሆነ ቀይረህና ትባላለህ እንዴ? በቃ አትግባ ነው እኮ ሌላው ወይ አትግባ ነው። የሰው ልጅ ማንነት ማለት ደግሞ ኢንዲቪዚብል ናቸው የሚከፋፈል አይደለም። ስለዚህ ይህ ህገ መንግስታዊ ነው። የሚያነሱ ተልካሻ ምክንያት ሴኩሪቲ ኢሹ ዘመኑ ሰልጥነዋል። እኔ እንደውም በዚህ አጋጣሚም ለሌላ ሜሴጅ ለማስተላለፍ ፈልጌ ነው። ንቃብ ለብሳ ትምህርት ቤት ንቃብ ለብሳ የትም ሶሳይቲ ውስጥ እየኖረች አይደል እንዴ? ንቃብ ለብሳ እኮ ቢሮ እየመራች ነው። ንቃብ ለብሳ እኮ የጤና አገልግሎት እየሰጠች ነው ያለችው። ንቃብ ለብሳ እኮ ልጅ እያስተዳደረች ነው ያለችው። ቤት እየመራች ነው ያለችው። ማህበረሰብ ሀገር የምንለው ደግሞ የኔ ያንተ የሱ ቤተሰብ ድምር ውጤት ነው። እንዴት ነው እዚህ ስጋት ያለው ነው እዛ ጋር ስጋት የሚሆነው? ይሄ ነንሴንስ የሆነ እርስ በርሱ የሚፋለስ ውድቅ የሆነ አስተሳሰብ ነው። አሁን የሰው ያነሳው በጣም ትረሽ የሆነ ነገር ልንገር። ለምሳሌ እነዚህ ሴቶች ሂጃብ ለብሶ ስለ ሊበራሊዝም አያውቅም ማለት ነው። የሰው ሊበራሊዝም ማለት እኮ የኢንዲቪዥዋል ነፃነት የሚቀነቀንበትና ከጋራ ነገር የበለጠ ለግለሰቦች መብት ቅድሚያ የሚሰጥ ማለት ነው። እለብሳለሁ ካለች መልበስ ትችላለች ማለት ነው እንጂ በተቃራኒው ሰውየው እንደሚያስበው ሊበራሊዝም ማለት የሆነ የተሳለ ወይም የተሰመረ መስመር አለ በዛ ውስጥ መግባት ማለት ነው። ይሄ ደግሞ ጭቆና ማለት እሱ ጭቆናን እንደ ሂጃብ መልበስን እንደ ጭቆና ያለ እሱ ግን እሱ እየገለጸ ያለው እኮ ጭቆና ወደ ጭቆና ነው እየጠራ ያለው። ይሄ በጣም ፋላሺየስ ሆነ ነገር ነው። እንዴት በዚህ ዘመን ሙስሊም ሴት በዛ ብሎ ሰው ያወራል? ካቢኔ ውስጥ በዛ እኔ እኮ ሜቢ ሰሞኑን አንድ ቪዲዮ መስማት ትችላለህ። ምክር ቤት ላይ የተናገርኩት ነገር 34 ዳኞች ሾሙ አመጡ ስለ ፓርላማ። ያው በኋላ በዝርዝር ስለምን ምን ሰራችሁ እኔ በጣም ነው የተናገርኩት እዛ ላይ። ምን ማለት ነው ይሄ? የኛ ሀገር እኮ ማንነት የብሔር ማንነት ብቻ አይደለም ያለን፣ የሃይማኖት ማንነት ትልቅ ድርሻ ነው ያለው። 34 ዳኛ ለከፍተኛ ፍርድ ቤት ሾማችሁ አንድ ሙስሊም ብቻ እንዴት ታመጣላችሁ? ከ34 የከፍተኛ ፍርድ ቤት 3 ፍርድ ቤት ነው አይደል? የመጀመሪያ ደረጃ ፍርድ ቤት አለ፣ ከፍተኛ ፍርድ ቤት አለ፣ ጠቅላይ ፍርድ ቤት አለ። ተናገርኩ። ዘኔክስት ታይም እንደገና ከወር በኋላ የመጀመሪያ ደረጃ ፍርድ ቤት ዳኞችን ሾሙ አመጡ። 50 ዳኛ ሾሙ አምጥቶ 3 ሙስሊም ነው ያለው። ግልጽ እኮ ያወራን ነው ያለው። አዲስ አበባ መስተዳደር
ስንት 11 ክፍለ ከተማ ነው ያለው አይደል? 11 ነው 12 ሆነ አሁን 11 ክፍለ ከተማ አለ። አንድ ተጨምሮ 11 ክፍለ ከተማ አንድ ስራ አስኪያጅ አለ። አንተ አታውቅም ብዙም ከቢልኮር ውጪ በጣም የለም። 11ዱም አንድ ሙስሊም የለም። 11ዱ ክፍለ ከተማ አንድ ሙስሊም የለም። 60 ምናምን አካባቢ ኮር ስራ አስፈጻሚ የሚባል ውስጥ ይህ ነው የሚባል ሙስሊም ቁጥር የለም። ምን አለፋ በፌደራል ደረጃ የፌደራል ሲቪል ሰርቫንት ውስጥ ሙስሊም ሲጨመቅ 4% ነው። 4%? አዎ ወላሂ ይሄ እኛ ኮንሰብራል እየሰበርን ነው ያለነው። ይሄ እንዲህ አይነቱ ለከት የሌለው ዳታን መሰረት ያላደረገ ያልተማረ ማህይም ተምሮ ማህይም የሆነ ሰው ቆይ በሌላ መልኩ ደግሞ እነዚህ ሴቶች ኢትዮጵያውያን አይደሉም? ባለመማራቸው ባለመስራታቸው እነሱ ናቸው ተጠያቂ? ስርዓቱ ነው መንግስቱ ነው ሀገሩ ነው ተጠያቂ? ዛሬ እኮ ጠቅላይ ሚኒስትር አብይ አንድ የተናገሩት ነገር አለ። ሙስሊሙን በመግፋት ሀገር ናት የተጎዳችው። ሙስሊሙን ማርጂናላይዝ ለማድረግ መሞከር አሁን ያለው ስርዓት ትልቁ ለውጥ ብዬ ከማስባቸው ነገሮች ውስጥ ሁላችንም ተሳትፈንበት አጋርና መሃል የሚባል ነገር የለም። አሁን ሁሉም እኩል ኢትዮጵያዊ እኩል ኢትዮጵያዊ ጣፋንታ ላይ ይወስናል። ማን መጥቶ ቤኒሻንጉሉ መጥቶ ይወስናል፣ ጋምቤላው መጥቶ ይወስናል፣ አፋሩ መጥቶ ይወስናል፣ ሶማሌው መጥቶ ይወስናል፣ ሀደሬው መጥቶ ይወስናል። በፊት እኮ ሶማሌ ክልል፣ አፋር ክልል፣ ቤኒሻንጉል፣ ጋምቤላ፣ ሀረሪ አጋር ናቸው። ይሄ እኮ ዋና ዓላማው ምን እንደሆነ ታውቃለህ? ሙስሊሙን ከሴንትራል ፖለቲክሱ ለመግፋት የሚደረግ ነገር ነው። እኔ ፓርላማ ስገባ በዚሁ ሳነሳለ እንዴት ነው ፓርላማ ስገባ ቻሌንጅ የነበረው ከመንግስት አይደለም ከሙስሊሙ ማህበረሰብ። ይሄ ደግሞ አሁንም ላመጣለ የፈለኩት እዚህ ቦታ ላይ አዌርነሳችን ለፖለቲክስ ያለን አመለካከታችን በጣም በጣም ሩቅና ገና ነው። አንዳንዱ ቦታ እንደውም እኮ አልፎ እንደው የጅል ፈትዋም እኮ መሰጠበት አለ። ሶሪ ቱ ዩዝ ዲስ ወርድ ፈትዋም እኮ የሚጠየቅበት ፖለቲክስ እንግባ ፓርላማ እንግባ ተብሎ ፈትዋ ኢትዮጵያ ላይ ይጠየቃል። እንዴት ይጠየቃል? ኢትዮጵያ ላይ ሌላ ሀገር የሚጠየቅ ከሆነ እዛ ሄዶ ይጠየቅ። እዚህ ኢትዮጵያ ላይ ትልቁ ገና የቤት ስራ ያለብን እኛ ዜጎች ነን። የዚች ሀገር ዕጣ ፈንታ ይመለከተናል። ሀገር በሁሉም ልጆቿ ስትገነባ ነው ሀገር የምትሆነው። አንዱ ምሰሶ አንዱ ማገር አይደለም። ሁላችንም የድርሻችንን ወስደን ምሰሶንም አብረን ተክለን ማገሩንም አብረን ስንሆን ጣሪያ ግድግዳውን አብረን ስንሆን ነው የሚል ነገር ነው ማህበረሰቡ ውስጥ ሁለቱም በዛኛው ሳይድም በዚህኛው ሳይድ ውስጥ ያለው መግባት ያለበት ማለት ነው። ሶ አይ ቲንክ ፓርት 1 ካሚል ሸምሱ የተከበሩ ሂድ ተብለህ ከተጣልከበት የ9 ዓመት ቤተሰቦችህ መልካም ስጦታ ውሳኔ በመወሰን ከሰጡህ ጀምሮ ህይወትን በጣም በሚገርም ቻሌንጅ እና የምር የሆነ ቻሌንጅ እና ግን ለቻሌንጅ እጅ ባለመስጠት እንደውም በመጋፈጥም ብቻ ሳይሆን አንዳንድ ጊዜ በቃ የወደፊቱን እያዩ ልሞክረው ብቻ ሳይሆን ልታገለው ጭምር የሚመስል አይነት ጉዞ ትልልቅ ኃላፊነቶችን የመውሰድ ከራስ አልፎ ለሌላው የመቆርቆር ሊደርሺፕን ኤክሰርሳይዝ የማድረግ እምነትን ከእውቀት ከትምህርት ጋር አብሮ የማስኬድ ፈተናዎች ሲመጡ ፈተናዎችን ደግሞ እንዳመጣጣቸው የመቀበል በጣም የሚገርም የምንማርበት ታሪክ ነው ብዬ ነው ማስበው።